አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ጃንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዛንጥላ ሰጣለሁ። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ ቀረባ። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር ነው። አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ሲባልለት መልአክ ቀልድ አያውቁም። ገብርኤል ነው ብላ ትናንትና በስንት ሚሊዮን የሚቆጠረውን ህዝቧን ስታታልል ውላለች። ቤተ ክርስቲያኒቱ እንዴ ለምን አታለለች? ኤርሚያስ ብለህ ካልከኝ እኔ የተሰነደ የተጻፈ ሪትን የሆነ የተጻፈ በቤተ ክርስቲያኒቱ መጽሐፍት ላይ 6 እና 7 መረጃ አለች። ትናንትና እንግዲህ ታያችሁ ምድሪቱ ላይ ካለው የህዝብ ብዛታችን የበዛው ህዝብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመን ነው። ይሄ ሁሉ በሚሊዮን የሚቆጠር ህዝብ ወጥቶ ውሸትን ነው አክብሮ የተመለሰው። የአባቶቼ አምላክ ልዑል እግዚአብሔር ምስክር ነው። ለምን? ማን ነው ውሸት መሆኑን ያረጋገጠው? ራሷ ቤተክርስቲያኒቱ ብቻ ያረጋገጠችው። እንዴት ሰለስቱ ደቂቅን ከነደደ እሳት ያዳነቻቸው ማርያም ነች ብላችሁ የለ እንዴ? የምን ገብርኤል ነው ብላችሁ ነው ደግሞ አትርሱኝ ብላችሁ የምትሉት? ይሄም ብቻ አይደለም፣ ገብርኤልም ብቻ አይደለም፣ ማርያም ብቻ አይደለም፣ ሌሎችም አሉ። ልገልጣው ነው፣ ካሜራዬን ላዞር ነው። የኦርቶዶክስ ብዛት ያናድድሃል እንዴ? እኔ ለምን ያናድደኛል? ተጠቅሾ ላይ ማርያም ነች ከነደደው እሳት ሰለስቱ ደቂቅን ያዳነችው ብላ ተላልፈው ኦርቶዶክስ ምን ታያልሽ? በዚህ ጉዳይ ላይ አይዞህ፣ አትናደድ፣ ገና እንበዛለን። ብዙ እኔም ችግር አለ። እናንተ ስትበዙ እኛ ከስር ደግሞ እናጠምቃችኋለን። እያስተማርን ወንጌል እየሰበክን ማለት ነው። መብዛታችሁን ጌታም ብዙ ተባዙ ስለተባለ እርግጥ ነው ብዙ ትባዛላችሁ በየሄዳችሁበት ማለት ነው። እኔ አትብዙ አላልኩም። መድኃኒዓለም ያብዛችሁ እንድትኖሩ ነው የምንፈልገው። ጥያቄው ስለ ብዜታችሁና ስለ ማነሳችሁ አይደለም። ብዙ በእውነት እኔ ልቤ አይከፋውም። ግን ጥያቄው ሰለስቱ ደቂቅን ከነደደ እሳት ያዳነችው ማርያም ናት ትላለች ኦርቶዶክስ። ምን ትያለሽ? አንቺ ገብርኤል ነው ብለሽ ትናንትና አክብረሻል አይደል ወይ? አንገሰሻል። ማርያም ነች ብላ ትላለች። ምን ትያለሽ? ገብርኤል ያዳናቸው ሰለስቱ ደቂቅን አንተ ከየት እያመጣክ እንደምታወራ ባናቅም ማለት ነው። ወይ ራስህ ያሳተምከው መጽሐፍ ሊኖር ይችላል ለዛ ሚል ማለት ነው። እኔ ራሴ አይደለም አንድ ሚል አውጣና ሳየን ማስረጃ። በዛ ላይ ደግሞ በየቀኑ የቆጠርክ ቀናትን እየቆጠርክ ስለ ኦርቶዶክስ የምታወራው አይሰለችህም? ግን ሰውን በጣም ቢሰለችሽም አንቺ ራሱ እኮ አትመጭም ነበር። ቀዳሚ አንቺ ነሽ። እንደውም ኖቲፊኬሽን ይደርስ በጣም ስለምታናድደኝ ነው የምገባው አንተ ጋር ገባህ? እሺ አንዴ ሁለቴ ላናድሽ። ሁሌ የሚያናድድሽ ሰው ጋር ምን ታደርጊያለሽ? ዋን ሚሌ ሁሌ እኮ ነው ኖቲፊኬሽን እኮ ደርሶሽ ቀድሚያ የምትመጪው አንቺ ነሽ። ታጣጣ የምታረገው ምስላት አንተ ፕሮፋይል ያረከው ምስል ነው። ምስላትን እያረክ ስለምትናገር ማለት ነው። ለዛ ነው የምገባው አንተ ጋር።
ስለምናደድ ምንም እኮ አላልኩም። ታኅሳስ ገብርኤልን ለምን ታከብራላችሁ ነው የኔ ጥያቄ። ኦኬ አትናደጂ። ለምን ትናደጃለሽ? አትናደጂ። ያ ሶል ምልሽ እኮ ገባና አሁን እኔ ምልሽ መመለስ አሁን በቀኛ ታኅሳስ ገብርኤል የምናከብርበት ምክንያት ነግሬዋለሁ። እሱ ምናልባት ሞር ዲቴል ኢንፎርሜሽን ማወቅ ነው የሚፈልገው። ምናልባት ኤርሚያስ ያኔ መጽሐፍ ቅዱስ ላይ የተጻፈው እግዚአብሔር አሁን ያሌለ አድርጎ ነው መሰለኝ የሚያስበው። አይዶን ነው። አሁንም አይ ቲንክ መልአኮች እኔ እንደማስበው አሁንም ድረስ መልአኮች እንዳሉ እንደሚላኩ ወደ ምድርም እንደሚመጡ አስባለሁ። እና ኤርሚያስ ምናልባት እድል አልገጠመውም ይሆናል። እንግዲህ ቤተክርስቲያናችን ግን እስከማውቀው ድረስ ለመዋሸት ብላ የምታደርገው ነገር እንደሌለ አውቃለሁ፣ አምናለሁ በዛ። ምናልባት ኤርሚያስ እንግዲህ እግዚአብሔር አንድ ቀን ይገልጽል ይሆናል። አንተም እንደነሱ ምናልባት መልአክ ታናግር ይሆናል። ምን ይታወቃል? እንግዲህ እግዚአብሔር ይርዳህ አንተንም። እሺ ወንድሜ ሶልዬ ቴንኪው። የእግዚአብሔርን እርዳታ ስለተመኘን አይታወቅም ነው የምልህ። ምናልባት አለማወቅም ሊሆን ይችላል እንደዚህ የሚያናግርህ። ምናልባት እነሱ ደግሞ የደረሱበት እያወቁም ያሉት ነገር የሚያስተምሩት ነገር የማያውቁትን ነገር አይመስለኝም። ምናልባት በደንብ ጸልይ እስቲ። እግዚአብሔር እንግዲህ ሊረዳህ ይችላል ብዬ አስባለሁ። ምኑን የጌታ ምናልባት መልአክ እንግዲህ እንድታይና ምናልባት መልአክ እንድታናግር እግዚአብሔር ከረዳክ። ምክንያቱም ከዚህ በፊት ሰዎች በምድር ላይ መላእክት አናግረዋል፣ እነ ዘካርያስ አናግረዋልና እንደዛ ድንገት እንዲህ ሲያጠይቅ እስቲ ኢየሱስ ክርስቶስን መልአክ ላክልኝ ላናግር እና ይህንን ነገር እንደውም እስከ መጨረሻው ላጣራ ከመላእክት እንድሰማ ብለህ ለምን ጸሎት አታረግም? እናንተ ጸሎት አድርጋችሁ አሁን ገብርኤል መሆኑን አረጋግጦልኝ። አሁን እኛ አናውቅም። እኔ በግሌ አልኩ እኮ እኔ በግሌ አይደለሁም ያረጋግጥኩት። እኔ በግሌ አይደለም። ግን ቤተክርስቲያናችን ውስጥ በጣም ብዙ እግዚአብሔርን የሚያከብሩና በጣም እጅግ ለእግዚአብሔር እድሜያቸውን ሙሉ ከህፃነታቸው ጀምሮ እስከ ህይወታቸው ድረስ ለእግዚአብሔር ተገዝተው የሚኖሩ በጣም ብዙ ሰዎች አሉና ኤርሚያስ ከሚገመተው በላይ ያላቸውን ጸጋ አናውቀውም። አሁን ምናልባት እኔ እናንተ ቲክቶክ ላይ ቆመን ዓለማዊ በሚመስል ነገር ነው እኛ መንፈሳዊውን ነገር እየፈተፈትን ያለ ነው። ምናልባት በዚህ መልክ ላይሆን ይችላል የእግዚአብሔር መንግስትም የሚገኘው የሚታየው። ምናልባት ካለንበት ፐርስፔክቲቭ ተነስተን ይሆናል እኔ እናንተ እንደዚህ ነው እንዲህ ነው እያለን ያለ ነው። እግዚአብሔር ሁላችንንም ግን ከመጥፎ ነገር ይጠብቀን፣ ከምንናገረው ነገር ወደ መጥፎ ቦታ እንዳይወስደን ነው። እኔ ሁሌም ፍርሃቴ ምንድነው አንደበታችን የሚናገረው ነገር ይሰማኛል። ኤርሚያስ እና ሶል እያወራሁ ታዲያ ከሰማኝ ለምን አታዳምጠኝ? አልጨረስኩም ብዬ ነው። ትቀጥላለህ። አሁን እኔ በተናገርኩት ውስጥ ያጠፋው ጥፋት አለ? እሺ የጌታን እርዳታ ለእኔ መኘትህ እኔ አጠፋህ አይደለም። ምናልባት ንግግራችን ነው የምልህ። አሁን እንደዚህ ነው እንዲህ ነው እያልን ስንናገር ማለት ነው ኤርሚያስ አንዳንድ ጊዜ ካለማወቅም ሊሆን ይችላል፣ ወይም ደግሞ ለማወቅ ካለንም ጉጉትም ሊሆን ይችላል። እና አንዳንድ ጊዜ እኔንም ከምትጠይቀኝም እዚህ ሚዲያው ላይም እንዲህ አይነት ነገሮችን ከምትጠይቅ ለምን በግል ጸሎት አታደርግም? አንተ ለኢየሱስ ክርስቶስ በጣም ቅርብ ነህ። እንደውም እንደምትለው አንተ ለክርስቶስ በጣም ቅርብ እንደሆን ካርገህ ነው የምትናገረው። እንደዛ ከሆነ እንዴት ይህንን ነገር ከኛ ይልቅ እሱ ራሱ ክርስቶስ ለምን አይነግርህም? አንተ ቅርብ ከሆነ ምኑን ነው የሚነግረኝ? ይሄ ገብርኤል ነው ወይስ እየተደማመጥና ገብርኤል ነው ወይስ ማርያም ነች ብለህ እንደዚህ አሁን ያስጨነቀህን ጥያቄ እንደዚህ ራሱን እግዚአብሔርን ብትጠይቀው የበለጠ ሊነግርህ ይችላል ከኛ ይልቅ ብዬ ነው። አንተ በጸሎት እንትን ብታረገው ጥሩ ነው። ኤርሚያስን እሺ ላዳምጣችሁ። እኔ እንደውም እሺ ልውጣ። ኖ እዚሁ ሆነ ማለት ነው። እኔ ጌታን ገብርኤል ነው ማርያም ነች አየለ ነው ቦጋለ ነው ብዬ አልጠይቀው። ለምን? የተጻፈ ቅዱስ ቃሉን ነግሮኛል ኦልሬዲ ማለት ነው። ኦልሬዲ በባሪያው በነቢዩ በዳንኤል በኩል ስለነገረ ደጋግሞ መጠየቅ አያስፈልገኝም። እግዚአብሔር መልአኩን ልኮ አዳናቸው ይላል። ኦኬ፣ ያ መልአክ የተባለው ሊትራሊ መልአክ ነው ወይስ ደግሞ የአማልክት ልጅ ብሎ ስለሚመስል ሌላ አካል ነው ብሎ የሚለውን ወደ መጽሐፉ እውነት ስንገባ መጽሐፍ ቅዱስ እውነት ላይ ቆመን ስንነጋገር ያን እናውቃለን ማለት ነው። አሁን
ማርያም ነች ወይስ ገብርኤል ነው ወይስ በዚህ ብቻ አይደለም ሚካኤልም ጭምር ነው ባይዘው ያዳ ነው። ይሄ ብቻ አይደለም ልብ በሉ ወንድሞች እናቶቼ፣ ይሄ ብቻ አይደለም። ኦርቶዶክስ ክርስቲያን ገብርኤል ነው ብላ ተዋሻለች። ከዚህ ውሸቷ ንስሐ ሳትገባ ማርያም ናት ብላ ተዋሻለች። ሰለስቱ ደቂቅን ያዳነችው ልብ በሉ፣ የተጻፈ ነው ማሳያችሁ። ማርያም ብላ ያለችውን ውሸት ንስሐ ሳትገባ ሚካኤል ነው ብላ ትላለች። ሌሎቹ ለጊዜ ይጠብቁ፣ ወረፋቸውን ይጠብቁ። አሁን ታኅሳስ ገብርኤል ትናንት ዛሬ ማለት ነው፣ በእኔ ትናንትና ነው፣ እኔ ጋር ዛሬ ሰኞ ስለሆነ ማለት ነው። በዚህ አጋጣሚ ሰኞ የትኛውም ሀገር ላይ ሰኞ በዚህ ሰዓት አልገባም፣ እኔ ጋር ብቻ ነው። ይሄ ሰኞ ላይ ቆሜ ነው የማወራችሁ። ኦኬ ዛሬ ላይ በኢትዮጵያ ማለት ነው በሚሊዮን የሚቆጠር ህዝብ ውሸት አክብሮ ነው የገባው። ለምን ውሸት ሆነ? ኤርሚያስ እንዴት ውሸት ትላለህ ብለህ ካልክ ገብርኤል ነው ብለህ ትለኛለህ አይደል? አዎ። በኦርቶዶክስ ትምህርት እኔ ማርያም ነች ብዬ እከራከራለሁ፣ ሚካኤልም ነው ብዬ እከራከራለሁ። ምን ትመልሳላችሁ? ምንም። ሶስቱን እንደው ቢያንስ ሶስቱን በሶስት ዛቁር ኤርሚያስ እኔ ያልኩህ እኮ እሱ ለምን እኛ መመለስ ስላልቻልን አንተ ደግሞ የበለጠ አስተማሪም ስለሆን የተሻለም ብዙ ሰውም እንደዚህ ጥሩ ነገር ልታስተምር ስለምትችል አንተ ትክክለኛውን ጠይቀህ ለኛም ብትነግረን ጥሩ ነው። እኔ እንደው ከቅርበትህ አንጻር እኮ ነው የምነግርህ። እኔ አሁን ከአንተ እና ከኔ አንተ በጣም ቅርብ እንደሆንክ ነው ማስበው። ለእኛም እንደውም ብታረጋግጥልን በደንብ ማረጋግጥልኝ። ቅድም ግን ምን አልክ? ሰው እኔ የማውቀው እዚህ ድረስ ነው፣ ከዚህ በኋላ አላውቅም ብለሃል። ቅድም አንድ ወንድም ገብቶ ታዲያ ለምን ገባህ ሄደህ ተማር ምናምን ነገር ብሎ ባለ ሰዓት ላይ በቃ ነው ስለማላውቅ እንደማመጥ ሰው የምታውቀውን ያህል ተናገርክ አይደል? ከዛ ቀጥሎ ግን ምን አልክ? አይ የሚያውቁ ሰዎች ገብተው ሲናገሩ ሰማለሁ ብለህ እታች ወረድክ። እንደገና ስትልክልኝ ደግሞ አስገባሁ ማለት ነው። ኦኬ አሁን የገቡ 1 ሚሊዮን አለች። የምታውቀው ካለ አንተ ያወቀውን ያህል የተናገረውን ያህል እሷ ደግሞ የምታውቀው ነገር ካለ ምናልባት ከአንተ የተሻለ መረዳት ካላት ትንገረን። እሷም የማታውቅ ከሆነ ከታች ደግሞ የገባ ሌላ ኦርቶዶክሳዊ ወንድም አለ ማለት ነው። በቃ እኔ ያለ እውቀታችሁ ተናገሩ አላልኩም። ግን ልብ በሉ። እንዴት አመሻችሁ? እሺ እንኳን ደህና መጣ። አንዴ እሰጥሃለሁ መሰለኝ። እዚህ ላላችሁ ሰዎች ታኅሳስ ገብርኤልን ለምን ታከብራላችሁ ብለው ኦርቶዶክሳውያን ሲጠይቁ ሶል ሚዩት አድርገው ለምን ታከብራላችሁ ተብሎ ሲጠየቅ በእውቀት ላይ በመረጃ ላይ የተመሰረተ ነገር ልንሰማችሁ ነው። እኔ እንደውም ዛሬ ሰፊውን ኦርቶዶክሳውያን እንዲናገሩበት እኛም ግን ጥያቄ እንጠይቃለን ከምትናገሩት ላይ ተነስተን ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በግልጽ ነው በዓለም አደባባይ ላይ የዋሸችው። እኔም ደግሞ በግልጽ በዓለም አደባባይ ላይ ውሸቷን አጋልጣለሁ ለህዝብ። ለምን ታኅሳስ ገብርኤል ብላ ዛሬ ህዝቡ በነቂስ ወጥቶ ያከበረው የውሸት በዓል ነው። በምን አወቀ ኤርሚያስ የውሸት በዓል ነው? አይ በዓሉ ማርያም ነች ሰለስቱ ደቂቅን ከነደደ እሳት ያዳነቻቸው ብላለች ቤተክርስቲያን። ገብርኤል ሳይሆን ማርያም ናት ወይ ገብርኤልም ማርያምም ናቸው ብላለች። ልብ በሉ። ይሄን ብቻ ሳይሆን እንደዚሁም ሚካኤልም ነው ብላለች። እና ለመስፍን ልስጠው፣ መስፍን ሲናገር እንሰማለን። መስፍን እንኳን ደህና መጣ። እንኳን ደህና ቆያችሁ። በመጀመሪያ ስለጋበዝከኝ ሁሉንም ሀሳብ እንትን ለማድረግ ላረከው ነገር በጣም ደስተኛ ነኝ። እሺ በመቀጠል እንደ ተቋሙን ባትናገር ማለት አንዳንዴ ምን አለ መሰለህ ተናገር፣ ስህተቶች ካሉ ስህተቶችን ተናገር። ግን ሚሊየን የሚያመልከው ነገር እንዲህ ነው ብትል አሁን እኔ የሆነ ነገር ብናገር አንተን ሳይሆን ከስር የሚሰሙ ሰዎችን ግን ይደብራቸዋል። አሁን አንተ በምታመልከው ሃይማኖት ላይ በጣም ብዙ ሚሊየን የሆኑ ጥፋቶችና ስህተቶች እናያለን። ግን አንተ አምነህበት ወደኸው ትራንስፖርት ይዘህ አምልከህ ሄደህ ለምታደርገው ነገር ግን እኛ አስጨንቆን ተጠበን ያንተን መውጣት መግባት አንጨነቅም። ሁልጊዜ የምገረመው ነገር ምን አለ መሰለህ ኦርቶዶክስ ሰይጣናዊ ናት፣ ኦርቶዶክስ ህዝቡን አታለለች፣ ኦርቶዶክስ እንደዚህ ያደረገችው፣ ገብርኤል እንደዚህ ነው፣ ሚካኤል እንደዚህ ነው። እዩ ጩፋና
ማን ነው እስራኤል ዳንሳ ጋር ያለው እዚህ ምድራችን ላይ የምናየው ታሪክ በቂያችን አይደለ እንዴ? እኛ እኮ ከሰማይ ሰማያት ያሉትን እኮ ነው ሳናያቸው እያመለክንና እየወደድን የምንኖረው። እዚህ ምድራችን ላይ እኮ ፎቶአቸውን ቅባት ላይ ተለጥፎ ቲሸርትና ቤት ግድግዳ ላይ ከገብርኤል ውጪ የነዩ ጩፋ እኮ እየተለጠፈ ነው ፕሮቴስታንት ቤት። መስፍን ቆይ አንዴ እንደማመጣና ከዛ ኧረ ረጅም ሰዓት አንተም ስላወራ እድሉን አወራለሁ። እኔን ስማኝና ከዛ ታወራለህ አልኩ ብራዘር። እሺ እሺ። አሁን የምትለውን አርዕስት ቤትን ከፍተህ እኔው ፎሎ አድርጌያለሁ፣ ኖቲፊኬሽን እንዲመጣልኝ አደርጋለሁ። ኦል የሚለውን ነክቼ ቤትን ከፍተህ ጴንጤዎች የዩን ጩፋ ፎቶ ለጥፋችሁ የእስራኤል ዳንሳንም የነብዩ መሐመድን የፈለከው ማለት ትችላለህ። ቤት ከፍተህ አርዕስት ይዘህ እንደኛ አድርገህ የጴንጤ ጉዳቸው ብለህ አርዕስት አስቀምጠህ ቤት ክፈት። እኔ መጥቼ አንተ ቤት ህዝቡን እንደዚህ በዋናው ፔጅ መጥቼ እናወራለን ማለት ነው። እኛ የዩ ጩፋ ፎቶ የገለመሌ ፎቶ ብራዘር ግርግዳችን ላይ የምንለጥፍበትም አንዳችን ምክንያትም የለም። ቢኖርም ቀደም የምንጥለው ኦኬ። አሁን አርዕስቱን ዳይቨርት ለማድረግ ካልሆነ በስተቀር እኛ ስዕል አምላኪ እንዳልሆንን በደንብ ይታወቃል። ስለዚህ አንተን የማታመልከው እንጂ የሚያመልኩት አሉ። እሱን በመረጃ ቤት ከፍተህ መስፍኔ ቤት ክፈትና እኔ 700 አንተም እኮ አሁን ቤትን ከፍተህ ተቋማትን እኮ ነው እየተናገርክና እየወረድክ ያለው። እኔ በገሃድ ስዕሉን ስለምታመልኩ ቀኑን ደግሞ በገሃድ እኛ ላመለክ ነው። የአንተ ነፍስ ለምን ትጨነቃለች እኮ ነው አማርኛው። አንተ ለምታመልከው ነገር እኛ አይመለከተንም ብለን ዝም ብለናል። እሺ ህፃን አለ መሰለኝ። እሺ አሁን እኮ በቤቴ ሳይሆን እንደ ጦርነት ሳይሆን መስፍንዬ አንዴ ቆይ አንዴ ጥያቄ ብቻ ነው ለማስተካከል። እሺ ችግር እሺ በኦርቶዶክስ ቤተክርስቲያን ላይ ስለ ታኅሳስ ገብርኤል ያው የተጻፈ መረጃ አለ አይደለ? በመጽሐፍ ደረጃ እሺ አለ አይደለ? አለ ወይም የለም እንድትል ሌላ አልጠይቅም። አለ አይደለ? አዎ የታኅሳስ አለ። በወንጌላውያን አማኞች አብያተ ክርስቲያናት ላይ በካውንስሉ መተዳደሪያ ደንብ ላይ ዘይት ሽጡ ዘይት ግዙ የሚል የተጻፈ ወይም መጽሐፍ ቅዱስ ላይ የተጻፈ ማስረጃ አለ በፕሮቴስታንት? እኔ እሱ ፕሮቴስታንት ነው የሚመልሰው። እሱን ነው የምልህ አይታል። ስለዚህ አንተም እኮ ያላየኸውን ቆይ አንዴ ጨለማና ጥቁርናት እያልክ ነዋ። ቆይ ቀስ መስፍን ባይዘዌ መልካም ነገር ካንተ ነው የምንጠብቀው። መስፍን መልካም ነገር ካንተ ነው የምንጠብቀው። ለምን መሰለህ? አንተ አሁን በስራ የምትጸድቅ ሰው ነህ። ስለዚህ አንተ በመልካም ንግግር በትዕግስት መታወቅ ያለብህ አንተ ነህ ሳወራ። ስለዚህ የምመልሰውን ነገር የምጠይቀውን ብቻ መልስልኝ። በኦርቶዶክስ ቤተክርስቲያን የታኅሳስ ገብርኤልን አክብሩ የሚል የተጻፈ የተሰነደ ማስረጃ አለ። በፕሮቴስታንት ወይም በወንጌል አማኝ በምናምነው በሶላ ስክሪፕቸራም ሆነ በቤተ ክርስቲያኒቷ ውስጥ ዘይት ሽጡ የሚል ዘይት የሚሸጠውን አካል ወይም ነቢይ ፎቶ ለጥፋችሁ ግዙ የሚል አንድም ማስረጃ የለም። ስለዚህ አሁን ነቢይ እዩ ጩፋም ዘይት ሲሸጥ ማን ነው? መጽሐፍ ቅዱስ ነው ያለው? አይደለም። ማን ነው ያለው? ነቢይ እዩ ጩፋ ነው ያለው። ስለዚህ ወንጌል አማኝን የሚወክል መጽሐፍ ላይ የተጻፈ ሽጡ የሚል የለም። ስለዚህ ከታኅሳስ ገብርኤል ጋር አምጥተህ የእስራኤል ዳንሳና የነቢይ እዩ ጩፋን ዘይት መሸጥ አምጥተህ ተቋማዊ ልታደርግ አትችልም። ኦርቶዶክስ እንደ ተቋም የታኅሳስ ገብርኤልን በውሸት ታከብራለች። በወንጌላውያን አማኞች ላይ ደግሞ ተቋማዊ በሆነ መልኩ ዘይት ሽጡ የሚል ማስረጃ ካመጣህ ነው እኛ ስተተኛ የምንሆነው ማለት ነው። ገብቶሃል? እሺ እድሉን ተሰጠኸኝ ወንድሜ። ሰጥቻለሁ ወንድሜ። አመሰግናለሁ። ከስሜት ሳይሆን ነገሮችን አንተ ምድራዊ ወንድምህን ነብይ ብለህ እየጠራ በመጀመሪያ ቅዱስን ጨምርለት ለገብርኤል አትከስርም። ወደ እንትን ነው ወደ አወራ ነው ጉዳይ
በኢትዮጵያ ኦርቶዶክስ ተዋህዶ እኛንም አይ እያረዱ ዘይት ስለመሸጡ ስላመጣህ ነው። ከዛ በኋላ ስለ ገብርኤል እሰማለሁ መስፍንዬ፣ ጌታ በሚያውቀው እሰማለሁ። ምንም ችግር የለብኝ መስማት። ግን አንድ ማስረጃ ታመጣልኛለህ? ወንጌል አማኞች ዘይት ሽጡ ብላ የአብያተ ክርስቲያናት የወንጌላን አማኞች አብያተ ክርስቲያናትና ካውንስሉ ዘይት ሽጡ ብሎ የፈቀዱበትን ማስረጃ ትሰጠኛለህ? እኔ እሱን ቅድም ስናገር ከልብህ አልሰማኸኝም ወይ? ስሜታዊ ከሆነ እኔን ወንድሜ መንገዶች እኔ እንትን ስሜታዊ ለማለት አይደለሁም፣ መንፈሳዊ ነኝ። ካልሆነ እኮ ካልሆነ እኮ ስሜታዊ አንተ ያንተ ነህ። ማስረጃ የተቋምህን ይኸውልህ የተቋማችሁን ማስረጃውን ተቋም በተቋም መልክ እኛውን ኦርቶዶክስን እንደ ተቋም ነው እንትን የምንለው እንናገራለን። የውሸት ትርክት ነው የምታከብሩት። የታህሳስ ገብርኤል የውሸት ትርክት ነው። የሐምሌና የታህሳስ ገብርኤል ትርክት ነው ስንል ለምንድን ነው? ለምን መስፍን ለምን እንደሆነ ልንገርህ። ለምን እንደሆነ ልንገርህ። ለምን እንደሆነ ልንገርህ። አንተው እየመለስክማ አሁን ነጥብ ከምጠይቅ ጥያቄ ውጭ እየሄድክብኝ ስለሆነ ነው። እችን መስመር ላስይዝና ልስጥህ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በመጽሐፏ ላይ የሰነደችው ተቋማዊ በሆነ መልኩ የታህሳስ ገብርኤልን ታከብራለች። በታህሳስ ገብርኤል መጽሐፍ ቅዱሳዊ የሆነ ክብረ በዓል ታከብራለች። እንደ ተቋም የምንወቅሳት ኤርሚም እንደ ተቋም የሚወቅሳት ለምንድን ነው ሲባል በመጽሐፏ ላይ ተሰንዶ ከፓትርያርኩ እስከ ሰንበት ትምህርት ቤት እስከ ምዕመኑ ድረስ ይሄንን በዓል ያከብራል። ለምን? ተቋማዊ ወይም በመጽሐፍ የተቀመጠ በቃለ አዋዲው ላይ ያለ በስርዓተ ቤተክርስቲያኒቱ ላይ ያለ ስለሆነ ይሄንን እንደ ተቋም እንናገራለን። አንተ እንደ ተቋም ወንጌል አማኞች ዘይት ሽጡ ብላ የተናገረችበት ማስረጃ ካለ አምጥተህ ትናገራለህ። ከሌለ እንደ ግለሰብ ነቢይ እዩ ጩፋን ነው እንጂ ወንጌል አማኝን አትናገርም ማለት ነው። ገባህ አሁን? እሺ ገብቶኛል። ንግግርህ እኮ ከመጀመሪያም ስለገባኝ ነው እድል ልሰጠኝ ያልቻልከው። እየተናገርክ ያለውን እኔ በደንብ አንደርስታንድ አድርጌያለሁ። እኔ የአንተን ተቋም ውስጡን ገብቼ ምን በሉ ምን ጠጡ የሚለው ታሪክ ውስጥ አይደለም። ምክንያቱም የምትድነው አንተ ነህ፣ የምትኮነነው አንተ ነህ። አመልከዋለሁ ያድነኛል ብለህ የሄድክበት መንገድ አለ። እዛ ወይ ውስጥ ገብቼ ምንድን ነው የሚበላው የሚጠጣውን እኔን አይመለከተኝም ነው፣ አያሳስበኝም እሱ። እኔ ያመንኩበትን የሚያድነኝን የምፈልገውን ነገር ይዣለሁ። አሁን አንተ ከዛኛው መጥተህ አንተ የምትበላው የምትጠጣው ጥሩ ነገር አይደለም እያልከኝ በቃ ስለዚህ መልስ የለህም እያልኩ ያለው ስለዚህ መልስ የለህም። ስለዚህ ሁለተኛ ተስማምቶኛል። ያንተን ውስጡን ፈትሸው መጀመሪያ የራሱን ቤት ያጽዳ ነው። መስፍን እሰማሃለሁ። አሁን ከርዕስ እኮ ስለምትወጣ ነው። በጣም ይቅርታ፣ በጣም ስለማቋረጥ ሀሳብህን ሰማለሁ፣ ግን ከርዕስ ወጣ። አሁንም ያልኩ ስለዚህ አንተም ዳግመኛ ሁለተኛ መጥተህ ጴንጤ ዘይት ሽጡ ብሏል ብለህ ማውራት አትችልም። ሁለተኛ ማለት ሌላ ቦታ አንተም ጨለማ ነው እንዲህ ነው ስትል መጽሐፋችሁ ላይ አለ። መጽሐፋችሁ ላይ አለ። እኛ መጽሐፋችን ላይ ጨለማ የሚል የለንም። ስለ ገብርኤል ስለ ታህሳስ ገብርኤል እያወራን ነው። እሱ መጽሐፋችሁ ላይ አለ። እንደውም እሱን ያወራነው ማለት ነው። እዛ ውስጥ እንደውም ስንገባ በሚዘገንንና እሱን አሁን ወደ ማስረጃ ወንድም የታህሳስ ገብርኤልን ቆይ ወንድም ማስረጃችን ሩቅ አይደለም። ቀስ ብለንና የምናያቸው ነገሮች እኮ ማስረጃ ናቸው ነው የምልህ። ችግር የለውም። ቴሌቪዥን አንዴ መስፍኔ አንዴ ማስታወቂያ ልናገር። ወገኖች ታብና ኮፕሊንግ ሼሩ ይቀጥል። ሁለታችሁ ናችሁ የምታወሩት። ተረጋግታችሁ ተደማምጣችሁ አውሩ። መስፍኔ ቅዱስዬ ቴንኪው። ወገኖች ታብና ኮፕሊንግ ሼር አድርጉት። ሰው እየሰማ ስለሆነ እዚህ ጋር 780 ሰው መስማቱ ብቻ እንዳትል። ከበስተኋላ ስንት ሺህ ሰው ነው ቢሃይንድ ባይ እየሰማችሁ ያለው? በጣም ብዙ ሰው ማለት ነው። እና በመረጃ ላይ የተደገፈ ነገር ማውራቱ ተገቢ ነው። ቴንኪው። ቀጥሉ ወንድምነት። ወደ ሀሳቡ አንዴ እዚህ ጋር ማስታወቂያ ስትናገር ከስር መሳደብ መፍትሄ አይደለም። መሳደብ ስንፍና ነው። ሁላችንም ጋር ሃይማኖት አለ። ስለዚህ ሃይማኖታችን አይፈቅደውም። ይሄ ከሰላም የሆነ ነገር ምናምን ደስ አይልም። ማንም አልሰደበም። ማንም ለሰደበ የሚሰደበው ኦርቶዶክሳዊ ነው። ደብተራ ነው ምናምን የሚል እያነበብክ ነው አይደለ? ከስር የሚጽፈው ማንም አልሰደበም። ወደ ጉዳይ ይገባል። ይሄንን ይዘህ በመጀመሪያ ሰዎችን እመልሳለሁ ብለህ አታስብ። ሰዎች በፍቅር ነው ሊመለሱ የሚችለው። ለኮሜንት ነው ብራዘር፣ ላንተ ባይዘዌ ወንድሜ
አንዴ እነሱን ተዋቸው። እታች የምትሳደቡ የወንጌል አማኞች ካላችሁ ስርዓት ያዙ። በእውነት ኦኬ፣ እኛ በዚህ እንደዚህ አይደረግም እና ወደ ጉዳዩ ላይ ገባ። መስፍንዬ ድንገት እንትንም ከታች ሀሳብ እንዳይረብሽ ኮሜንቱን ተው። እኛም ስለምንሳደብ የእኛ ልጆችም አትሳደቡ፣ ሌሎችም አትሳደቡ። ኮሜንቱን አት ሀሳብህን ሊሰርቅ ነው። መስፍኔ ወደ ሀሳባችን ስንገባ እንዲሁ አይምሮህን ይደብራል። አይጋጭም እኛ እንትን ስለሆነ ያው እዚህ ደረጃ ሁለታችንም የሆኑ ነገሮች ላይ እንጂ እየተወያየን ያለ ነው። እኔ ክርስቶስን እማመልክ ነኝ። ትክክል። አንተን ለማናደድ ነው፣ ከሀሳብህ ለማስወጣት ነው። እነሱን አትስማቸው። ይሄ በድቤት ህግ ውስጥ ያው የተለመደ ነው። ሰው አንዱን አናዶ ሀሳብህ እንትን ለማለት ነው። ኤኒዌይስ መስፍንዬ ወደ ዋናው ሀሳብ 810 ሰው አለ እንዲጠቅማቸውም ኦርቶዶክስም ጴንጤም ሌሎችም ቤተ እምነት ስለሚሰሙ ወንድሜ እባክህን እንደ እንትን እናውራ፣ እንደ ትልቅ ሰው እናውራ። ታኅሳስ ገብርኤልን ለምንድን ነው የምታከብረው አንተ? እኔ ገብርኤልን የማመልከው እመቤታችንን ስላበሰረ የተመረጠ ቅዱስ፣ እንደ ሰዎች በቤተ ክርስቲያን ያልተሾመ፣ ሰዎች ሲወጡና ሲገቡ ጨብጠውና ጋሼ ብለው ስላላነገሱ እግዚአብሔር ያከበረው ከእሳት ያወጣ መልአክ ስለሆነ እሰግድለታል። ሌላ ብትጠይቀኝ ከዚህ ውጭ ሌላ መልስ የለኝም። ስትጀምር ግን ገብርኤልን ማመልከው ብለህ ነው የጀመርከው። ድንገት ገሃጸ ልሳን ነው? ኦኬ፣ እኔ ገብርኤልን ይኸውልህ ክርስቶስን አመልካለሁ። እሺ፣ ለገብርኤል ግን እሰግድለታለሁ። እኔ የምሰግድለት እኔ የበታች መሆኑን፣ እኔ ከሱ ስር መሆኑን ልገልጽለት። እኔ ገና ገና እሱ ጋር አይደለም ጫማው ጋር የማልደርስ ተራ ሰው። እሱ አይደለም ጥያቄ መስፍንዬ፣ እሱ ጋር ቆሜ ስለማልፈታተን መስፍንዬ፣ እሱ አይደለም ጥያቄ። ገብቶኛል። በኋላ ያለህን ፍቅር ያለህን ነገር ስለመላኩ በኋላ ጊዜ እሰጥሃለሁ፣ ታወራለህ። ግን የዛሬ ቀን ታኅሳስ 19 የታኅሳስ ገብርኤልን ለምንድን ነው የምታከብረው? ማስረጃው ቤተክርስቲያኒቷ በዚህ ምክንያት የዚህ ቀን እንዲህ የተደረገ ነገር ስላለ አክብሩ ብላ የምታስቀምጠው ለምንድን ነው? እኔ ነገርኩህ እኮ እኔ የማከብረው እኔ ቀኑ ነው፣ ዕለተ ቀኑ ነው። እኔ ለግሌ ተአምራቱ ስለቴ የምፈልገውን ነገር ስለሚደረግልኝ ስለማመልክ ልቤ እሱን ይኸውልህ በደንብ ስማኝ። አሁን ለምን ታመልካለህ አይደለም ጥያቄ፣ ለምን ለገብርኤል ትሰግዳለህ አይደለም። እሱ ነው ኦፍኮርስ ትሰግዳለህ ለገብርኤል። ቆይ አንዴ መስፍንዬ፣ አንዴ ስፔሲፊክ መስፍን እያወራሁ ነው እንትን እያለን ነው። ሰውም ይሳላችና ይወጣል። እኔ ጠየኩ ለምን ትሰግዳለህ ለምን ትዘምራለህ ምናምን አይደለም ጥያቄ በዛሬ ቀን የገብርኤል የንግስ በዓል ብላችሁ ታኅሳስ 19 የምታከብሩ ለምንድን ነው የምታከብሩት? ማስረጃውና መረጃው አለ። እኔ እሱ መረጃና ማስረጃ ቅድም እንዳለው ትልቅ ተቋም ስላለ እኔ እባክህ ስለ ተቋም አልጠየቅኩም። እባክህ አንተን አሁን ተቋም አላልኩም። እንደ ግለሰብ የታኅሳስ ገብርኤልን ለምን ታከብራለህ? ወደ መልሱ። እኔ የማከብረው ነገር እኮ እመቤታችንን ብዬ ጀምሬልህ እኮ ታስቆመኛለህ። በየት በኩል አይደል? እሱ እመቤታችንማ መጽሐፍ ቅዱስ ላይ ያለ ነው፣ እውነት ነው። እመቤታችንን አብስሯል ምናምን። ታኅሳስ ገብርኤልን እባክህ ዕለተ ቀኑ ስለሆነ ዕለተ ቀኑ ማን ነው ያለ? በቤተ ክርስቲያን ስማር የኖርኩት ስለሆነ ማስረጃው ዕለተ ቀኑ ለምሳሌ ፋሲካ አለ፣ ገና አለ፣ ወንድሜ ስለ ፋሲካ ምናምን አይደለም። ታኅሳስ ገብርኤልን የምታከብረው ማርያም ስላበሰራት ብቻ ነው? እርግጠኛ ነህ? እኔ እነ አናንያና እነ አዛርያን ከእሳት ያወጣ ኃያል ቅዱስ ሚካኤል ስለሆነ ቴንኪው። ስለዚህ እነ ሐናንያና አዛርያ ሚሳኤልን ከእሳት ያወጣው ማለት እንግዲህ የተላከው ቅዱስ ገብርኤል ነው። እሺ ቅዱስ ገብርኤል ነው ያዳናቸው የሚለውን ማስረጃ ትሰጠኛለህ? እንግዲህ ለእያንዳንዱ
ለዛ ዘመን ሁሉ ጥያቄዎች ማስረጃ ስጠይቀኝማ እኔ እኮ ትላንትና ለነገርኩ ነገር ወንድሜ የኛ ወደ ሐሳብ ቤተክርስቲያን አይደለም ያለው እያልከኝ ነዋ። አንተ ለማስረጃ እኔ ወደ ስጠይቅ ሐሳባችን እሺ እባክህ እኔ እባክህ ወንድሜ ስጠይቅ ገብርኤል አንዴ ለምንድን ነው እባክህ ቤተክርስቲያን እስቲ ሚዩት ላርግ። እየሰማኸኝ አይደለም? በጣም ታገስኩ። ቀስ ብዬ ልሰማህ አወራሁኝ። በኦርቶዶክስ ቤተክርስቲያን ሐናንያ እነሱ ሰለስቱን ደቂቅ ሲድራቅ ሚሳቅ አብድናጎን ከእሳት ያወጣው ገብርኤል ነው ብላችሁ የውሸት የሐሰት ትርክት ታከብራላችሁ። ሲድራቅ አብድናጎን ያወጣው ከእሳት ገብርኤል መሆኑን ከመጽሐፍ ቅዱስ አውጥተህ ንገረኝ መስፍን። ሌላ ነገር ፐርሰናላይዝ አታርግ፣ ካራክተራይዝ አታርግ። እሱን ብቻ ጥቅስ ከሰጠኸኝ እኔ ዝም እላለሁ ማለት ነው። ከዛ በኋላ 5 ደቂቃ ሰጣለሁ፣ ታወራለህ። ቀጥል መስፍን። ጥቅሱን ስጠኝና ታወራለህ። ትልቅ ተቋም ናት ብለሃል። ትልቅ ተቋም ከሆነች አንድ ጥቅስ አይጠፋትም ብዬ ጥያቄን ሰማን። ሲድራቅ ሚሳኤል አብዲናጎን ከእሳት ያወጣው ገብርኤል ነው የሚል አንድ ጥቅስ ስጠኝ። ይሄውልህን ትተህ ጥቅሱን ስጠኝ። ከመጽሐፍ ቅዱስ ላይ ጥቅሱን ስጠኝ። ገብርኤል ነው ያዳናቸው የሚለውን ጥቅሱን ስጠኝ። አንተ ስለ ጥቅሱ ስለምኑ ነው እየጠየቀኝ ያለው? እኔ ስለ ጥቅሱ አይደለም እኮ አልኩህ። የለህም ጥቅሱ የለህም። ሌላ ሰው ላስገባ። አንተ ከሌለ የለህም። ስለዚህ አንተ እያንዳንዱ የምትናገረው ነገር ጥቅሱ የለህም ወይ ወዳጅ? አጭር ጥያቄ እኮ ነው ጠይቁ። ጥቅሱ አለ የለም? አሁን በሜዳ ስለሆነ ከፈለክ ሚውት እያደረግህ እሱ ሜዳ ተው። የምን ሜዳ ነው አንተ እንትን እሱ ሜዳው ምናምን ተው። አይደለም ልናወራ የምንችለው አንተ ጥቅሱን ስጠኝ። እኔ ምንም ሜዳ አላልኩም እባክህ ወንድሜ። የኛ ካውንስል አይደለም ያለው። ጥቅሱን ስጠኝና ጥቅሱን ስትመልስ አንተን መናገር አይቻልም። እየሰማኸኝ? በጣም ከይቅርታ ጋር ደግሜ የሚታረኩ በጣም ይቅርታ፣ በጣም እውነት የምትሰሙትንም ይቅርታ። አሁን የጠየቅኩት ምንድን ነው? ለ3000 ዓመት አላስወጣሁትም ወዳጆች፣ ጌታ በሚያውቁ አላስወጣሁትም። እኔ አላስወጣሁትም፣ ራሱን ያወጣው። ትልቅ ተቋም ናት፣ ትልቅ ተቋም። ስንዱ እመቤት፣ ሽሙንሙን እመቤት፣ ኩላዊት ይቅርታ ሆነች። አዎ አንድ ጥቅስ አምጪ። ሲድራቅ አብዲናጎ ሚሳኤል አንተን ሃይማኖት ኩላዊት እንደማይለው ሁላ ኦርቶዶክስን መንካት። ቆይ ኩላዊት አይደለችም? ንገሪ። ኦርቶዶክስን መንካት አትችልም። ኩላዊት አይደለችም ወይ? ካለህ እንጂ ኦርቶዶክስን መንካት ኩላዊት አይደለችም ወይ? መልሽ። ኩላዊት አይደለችም? ኩላዊት አይደለችም? ምን አልኩኝ? ኩላዊት ናት፣ ኩላዊት ናት አይደለ? እያወራሽኝ እንጂ አታውቀውም፣ ቃሉንም አታውቀውም። ኩላዊት ራሱ ምንድን ነው ብልም እሷ አታውቅም አይመስለኝም። ትርጉሙ ስድብ ነው የሚመስላት ለእሷ። ኮማሪት ያልኩ መስሏት ኩላዊት ምን ሙድ መያዝ ምናምን ይሄ ነው በቃ ቤተ እምነታችሁ የሚያስተምራችሁ። አንቺ አሁን እሱ ላይ ረጋ በይ፣ ቀስ በይ። መጨረሻ እኔ ልጠይቅሽና ወደ እርሚ ልውሰድሽ። አንተ ብቻ ተናጋሪ ነህ፣ ብቻሽ ሞጠጭ ሌላውንም ለምታደብ ይሄ ነው በቃ። እባክሽ ቀስ። እኔ ኩላዊት እኮ ነው ያልኩት። ኩላዊት ማለት ባይዞ ኩላዊት ትባላለች፣ ስንዱ እመቤት ትባላለች ቤተክርስቲያን። ስድብ አይደለም ወዳጆች። ኩላዊት ሲባል ሁሉን አቀፍ ናት፣ በሁሉ ነገር መልስ አላት፣ ዓለም አቀፋዊት ናት ለማለት የሚጠቀሙበት ቃል ነው። እሺ ስድብ አይደለም። 100% መልስ አላት ከሆነ መልስ ካለው ቆይ መልስ ካለ አምጪው መልሱ። ኩላዊት ከሆነች ሲድራቅ አብዲናቆ ላስወርድሽ ነው እናቱ። አትጮህብኝ። አታስወርዳት። ቆይ ወንድምነት 1 ሚሊዮን ሁሉ ቀን ገብተሽ ተጨቃጭቀሽ መጨቃጨቀሽ ጥሩ ነው። በእውቀት ላይ በተመሰረተ ቢሆን ማለት ነው። ተነጋገሪ፣ ሚዩት አናደርግሽም። ተደማመጪ፣ በእውቀት ላይ ተናገሪ። በእውቀት ላይ ነው የምንናገረው። መረጃ ከሌለ እውቀት ያላቸውን ሰዎች እኮ ስናመጣላችሁ እኮ እናንተ አትቀበሉም። ምክንያቱም የምትፈልጉት የታወቀ ነው እኮ። ዝም ብንጠቅስ ሚሉት እንደረጋለን ወይ እንወርዳለን። ይሄ የታወቀ ነገር ነው። ሌላው ነገር ደግሞ አምጪና ይሄን ሁላ ኦርቶዶክስ አትችሉትም እናንተ ማለት ነው። ስለዚህ የራሳችሁትን ቤተ እምነት ብቻ ብትመሩ ወይ ብታስተምሩ። ቅድም አሁን ምንድን ነው ያልከኝ?
ገና እንበዛለን ስልክ የምታስተምረው ነገር ማለት ነው። ገና እንበዛለን ስልክ በሌላ ወሰርከው፣ በሌላም ደግሞ በዝሙት ወሰርከው። አዎ ትበዛላችሁ ብሎ አላገጥክ ማለት ነው። ይሄ ደግሞ ተገቢ አይደለም። ቤተ እምነትም አይፈቅደው። እኔ እንበዛለን ማለት አዎ እየሳክ ምናምን የምትናገራቸው ነገሮች ተገቢ አይደለም። የትኛውም ቤተ እምነት አይፈቅደው። ኦኬ ይሄ ደግሞ በተደጋጋሚ የምንሰማው ነው አንተ ቤት ማለት ነው። ካስተማርክ የራስህን ቤተ እምነት አስተምር። ኦርቶዶክስን ሁሌ ዛሬ ታህሳስ ገብርኤል ዛሬ እንዲህ ምናምን ለምን አስፈለገ? ሰው ከፈለገ እኮ ወደ እናንተ ቤተ እምነት እኮ በፍቃዱ ይመጣል ተምሮ ማለት ነው። ግን አንተ እዚህ ጋር ኦርቶዶክስ እንዲህ ነች፣ ቤቷ ውስጥ ያለው ነገር እንዲህ ነው ስላልክ አይመጣም፣ ማንም አይመጣም። ገባ? ይሄንን ነው ልነግርህ የምገባው ሁሌ ማለት ነው እንድትስተካከል። እሱን ለኛ ታዩ። ገባ? እየተደማመጠን እስቲ ቆይ አንድ እሱን ለኛ ታዩ። ኦኬ ወደኛ እየመጣችሁ ነው እየመጡ አይደለም ብሎ የሚለውን ከፈለግሽ እኔ አሁን ከዚህ ከብፁዕነታቸው ከብፁዕ አቡነ ማትያስ አፍ ጀምሮ የተናገሩ የ5 እና የ6 አገልጋዮች ድምፅ ካሜራ ከፍቼ አሰማሻለሁ፣ አሳያሻለሁ እዚህ ላለ ህዝብ ሁሉ ማለት ነው። ምክንያቱስ ቤተክርስቲያናችሁ አደጋ ላይ እንዳለች እየተሸረሸራችሁ እንደሆነ ህዝባችን እየሄደብን ነው ብለው ብፁዕነታቸው ናቸው በግንቦት አድምጪ ተግባቦት የለሽም። የተግባቦትን ህግ ወቂ። ኦኬ እያወራ አይደል? ስታወሪ ሰማሽ አይደል? ሳወራ ደግሞ ስሚ። ሌሎችም እንደዚሁ ነው። የራስሽ ጳጳስ ናቸው 10 ሚሊዮን ህዝብ አተናል ብለው ያሉት የግንቦት ርክበ ካህናት ስብሰባ ላይ። ኦኬ የራስሽ ጳጳስ ፓትርያርክ ብፁዕ አቡነ ማትያስ 10 ሚሊዮን ህዝብ አተናል ብለው ያሉት አሁን እንኳን ባለፉት አመታት ላይ ብለው ያሉበትን ቪዲዮ እጄ ላይ አለ። ከዛ ቀጥሎስ በብፁዕ አቡነ ማርቆስ ስማቸውን እየጠራው ማለት ነው። እንደዚሁም ደግሞ በተክለ ሃይማኖት አዳነ ፔጅ ላይ የቀረቡ አንድ የጉባኤ ቤት መምህር እሳቸው ሙሉ ጭምር ማለት ነው። ህዝባችን አጣናል፣ እያጣን ነው። ህዝባችን እየሄደብን ነው። የቤተክርስቲያኒቱ ሰዎች ማለት ነው፣ ትልልቅ ሰዎች አሁን የጠራውልኝ ሰዎች የጉባኤ ቤት መምህር፣ ኤጲስቆጶስ፣ ፓትርያርክ፣ የጉባኤ ቤት መምህር እንደኛ ሰዎች ናቸው። ዲያቆናት፣ ካህናት። ኦኬ ወደ እናንተ የሚመጣ የለም። ታዩ እህቴ፣ እኛ ወደኛ የምትመጡት እንዲህ አይነት የሐሰትን ትርክትና ውሸት በዓልን ነግራናችሁ አይደለም። ኢየሱስ ያድናል ብለን ነው። ደግሞ ታውቃላችሁ ምን ያህል እንደሆነ ጴንጤ ምን ያህል እንደሚያስፈራ። አንቺ ችግርሽ እህቴ ብሬክ አትግቢ። ሰው ሲያወራ ባለጌ ሰው ነው በመካከል የሚገባው። እኔ አውርቼ ሰጥሻለሁ። ኦኬ የተግባቦት ህግ ወቂ። ሰው እያወራ ማይክ ተከፍቶ ደምሽ ስለፈላ ብቻ አትናገሪ። ሰው ይሰማል። በመረጃ ላይ ስታወሪ ልክ አንቺ ስታወሪ እኔ ጸጥ ብዬ እሰማለሁ። የምትናገሪው ነገር ህዝብ እንዲያውቀው እኔ መስማት አለብኝ። ጥያቄ ካለ በመካከል ጠይቃለሁ። ኦኬ ቅድም ብዙ ተባዙ ብሎ ብለን እንበዛለን ብዬ ስል ከዝሙት ጋር አገናኘኸው አለሽ። እኔ ከዝሙት ጋር አላገናኘሁትም። ጌታ እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ ሰውን በመልኩና በአምሳሉ ከፈጠረው በኋላ ብዙ ተባዙ ምድርንም ሙሏት ብሎ ሲል የፈጠረውን ሰው ወንድና ሴት አድርጎ ፈጠራቸው፣ በእግዚአብሔር መልክ ፈጠራቸው ብሎ ካለ በኋላ ከፈጠረንም በኋላ መባዣውንም ጭምር አብሮ ሰርቶልን የተፈጠርነው። ኦኬ የሴታዊ ጾታዊ ብልት የወንድን ብልት የሰራው ጌታ እግዚአብሔር ነው። በዛ ነው ተባዙ ያለው። ብዙ እንበዛለን ብለሽ ተባዥ አልኩሽ። ዘፍጥረት መጽሐፍ ምዕራፍ 1 ላይም ተባዙ ብሎ ስላለ በመብዛታችሁ ነው የምንቀናለው። በፍጹም አልቀናም። ከዝሙት ጋር ወሰድከው ብለሻል። አንቺ እናትሽን የወለዱሽ እኮ አባትሽ የወለደሽ በግብረ ስጋ ግንኙነት ተገናኝተው ነው። እኔንም አንቺንም እዚህ ያለ ህዝብ በሙሉ ይሄንን ማን ያርገው? ጌታ መድኃኔዓለም ነው የሰራው። አንቺ አይምሮሽ ውስጥ ዝሙት ካልሆነ በስተቀር እኔ ዝሙትን እያሰብኩ አልተናገርኩኝም። ዘፍጥረት 1 ቁጥር 26 አስቤ ነው የተናገርኩት። 100% ማለት ነው። እዚህ ጋር የተቀመጠው ሰዎች እንደዛ ስትል ራሱ ያንቺ ሐሳብ ነው። ያንቺ ሐሳብ ይሄ ደግሞ ነው ፈርስት ታይም አይደለም፣ ብዙ ጊዜ ይሰማሃል። ያንቺ ሐሳብ ነው። አንቺ ውስጥሽ ዝሙት ካለ ዝሙትን እያሰብሽ ካልሆነ በስተቀር ሰው የሚባዛው በዝሙት አይደለም። ሰው የሚባዛው በግብረ ስጋ ግንኙነት ነው። አጭርና ግልጽ። ዘፍጥረት 1:26 ብዙ ተባዙ ምድርን ሙሏት ብሎ ያለው አምላካዊ ቃል። ይሄን ቃል ሲነግረን በትንፋሽ አይደለም የምንባዛው። አየሽ፣ በወንድና በሴት መካከል በሚደረግ ተራክቦ ነው። የግብረ ስጋ ግንኙነት ጋብቻ ንጹህ፣ መኝታም ቅዱስ ነው። የአንቺ አባትና እኮ እናትሽ አንቺን የወለዱት በግብረ ስጋ ግንኙነት ነው። የኔ እናትና አባት እኔን የወለዱት በግብረ ስጋ ግንኙነት ነው። የምሰሚያቸው ልጆቼን ከሚስት የወለድኩት በግብረ ስጋ ግንኙነት ነው። እዚህ ያላችሁ እያንዳንዳችን የምንባዛበት መንገድ ያ ነው። እንበዛለን ብለሽ ብዙ አልኩሽ።
ምክንያቱም አምላካዊ ትእዛዝ ስለሆነ ብዙ አልኩሽ። መተሽ አንቺ ሌላ ነገር በውስጥሽ እያሰብሽ ዝሙትን እያሰብሽ የራስሽ ጭንቅላት ያለ ሆነ ትርጓሜ ሰጥቶ ኦርቶዶክስን እንደዚህ ብሎ አላት ብለሽ ለማለት የሰራሽው ተራ ርካሽ የሆነ ፖለቲካ ለመስራት እንጂ ያን እያሰብኩ አይደለም። እኔ ዘፍጥረት 1:26 እያሰብኩ ነው የተናገርኩት ማለት ነው። ቴንክ ዩ እምትይው ቃላው መቀጠል ይችላል። እኔ አሁን የምናገር ማለት ነው ኦርቶዶክስን ተዋት ለራሷ ማለት ነው። አንተም የራስህን ቤተ እምነት ስበክ። ሁሉ ጊዜ ቀን ጠብቀክ ማርያም ቀን፣ ገብርኤል ቀን፣ ሁሉንም ቅዱሳን ቀን እየጠበቅ ለምን ስለ ኦርቶዶክስ ብቻ ታወራለህ? ለምን የለም እንደ መጽሐፍ ቅዱስ አላችሁ እሱም ብታስተምርስ? እሺ ሚዩት አድርጋችኋት ነው ወይስ ጨርሰሽ ነው? እህታችን ሚዩት አድርገሽ ነው ወይስ ጨርሰሽ ነው? ዋሚሌ ራሷ ናቸው የወጣችሁ። ኦኬ ልብ በሉ። ዛሬ ያቀረብኩት ጥያቄ ከዚህ በኋላ በህይወት እስካለው ድረስ ይህን ጥያቄ ያቀርባለሁ ለኦርቶዶክሳውያን። ለምን? ህዝቡ በጣም ብዙ ህዝብ ስለሆነ ማለት ነው። ዛሬ የሰማ ህዝብ ነገ ላይ ሰማ ይችላል። ነገ የሰማ በሚቀጥለው ጊዜ ላይ ሰማ ይችላል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዓለም አቀፍ ዛሬ ትልቅ የውሸት በዓል አክብራለች። እንዴት ኤርሚያስ እንዴት ተቋሟ እንደዚህ ትናገራለህ? እናገራለሁ የቤተክርስቲያኒቱ አገልጋይ ስለነበርኩ። እንዴት ዝም ብለህ ትናገራለህ? ደሜ ፈልጦ ነው? በፍጹም ደሜ ፈልጦ አልናገርም። ታዲያ በእውቀት ላይ በመረጃ ላይ ቆሜ ግን ውሸታም ናት፣ ሚሊዮን ህዝብን ዋሽታ ነው ዛሬ የዋለችው። እንዴት ምን ዋሸች? በታኅሳስ 19 ገብርኤል ከነደደ እሳት 3 ደቂቃን ያዳነበት ነው ብላ አክብራቸዋል፣ አንግሳቸዋል። እና ይሄ ውሸት ነው? አዎ ውሸት ነው። እንዴት ውሸት ይሆናል? አንደኛ በመጽሐፍ ቅዱስ ስትመዝነው ገብርኤል ነው ከነደደ እሳት ያዳናቸው ብሎ አይልም መጽሐፍ ቅዱሳችን። አንድ ሁለተኛ ውሸት የሚሆነው በራሷ በቤተክርስቲያኒቷ መጽሐፍቶች ሁሉ ጭምር ስትመዝኗት፣ አንደኛ በመጽሐፍ ቅዱስ ቀጥሎ በራሷን በቤተክርስቲያኒቷ መጽሐፍቶች ስትመዝኗት ውሸት ነው። ለምን? እንዴት ውሸት ይሆናል? በዛሬ ቀን ታኅሳስ 19 በዛሬ ቀን ማርያም ነች ከነደደ እሳት 3 ደቂቃን ያዳነችው ብላ ጽፋለች ቤተክርስቲያኒቱ። ቆንጅዬ ውሸታም ናት። ይሄንን ህዝብ እየዋሸች ነው። እኔ ደግሞ ህዝቡን ቤተክርስቲያናችሁ እየዋሸቻችሁ ነውና አትመኗት የምትናገረውን ነገር ሁሉ እያልኩ ነው። ለምን? የተጻፈ ሪትን የሆነ ካሜራ ከፍታለሁ። እኔ ጋር ችግር የለም። ታውቃላችሁ ሳወራ ካሜራ ከፍቼ ነው ማሳየው። ይሄን ብቻ አይደለም፣ ማርያም ነች የዛሬን ቀን 3 ደቂቃን ከነደደ እሳት ያዳነችው ብላለች ቤተክርስቲያኒቱ ኦፊሻሊ። ይሄን ብቻ አይደለም፣ ሚካኤል ነው ከነደደ እሳት ያዳናቸው ብላለች። ሪት ነው የተጻፈ። ይሄን ብቻ አይደለም፣ ራጉኤል ነው ከነደደ እሳት ያዳናቸው ብላለች 3 ደቂቃን። ይሄን ብቻ አይደለም፣ ኡራኤል ነው ከነደደ እሳት ያዳናቸው ብላለች ቤተክርስቲያኒቱ። ኦኬ አሁን ጠረጴዛ ላይ 6 ነገር አቀርብልሃለሁ ቤተክርስቲያን የጻፈችው 6 ምን አልከ ኤርሚያስ? 6 መረጃ ፊት ለፊት ላይ አቀርብልሃለሁ። ከዛ እንግዲህ የገብርኤል ወዳጅ ገብርኤልን ይመርጣል ብለህ ልትነስ ትችላለህ። የማርያም ወዳጅ ደግሞ ያው እመቤቴ ፍቅሯ ስለሚጠናብን ብለህ ተረት ውስጥ ልትደበቅ ካልፈለክ በስተቀር ዛሬ ያከበራችሁት በዓል የውሸት በዓል ነው። ውሸትነቱ በመጽሐፍ ቅዱስ ሲመዘን ውሸት ነው። በራሳችሁ መጽሐፍቶች ሲመዘን እርስ በርስ ውሸት ነው። ማርያም ነች ከነደደ እሳት ያዳነቻቸው 3 ደቂቃን ብላለች በነአኩቶ ለአብ ደብር በገዳሙ በታተመ ድርሳነ ኪዳነ ምህረት ላይ 4 ነጥብ። መልሳችሁ ምንድነው? ኦርቶዶክሳውያን ወገኖች መልሳችሁ ምንድነው? በዚህ ላይ ምን ትላላችሁ? ስድብ መብታችሁ ነው። ይሄንን አርዕስት እናንተ ወጣችሁ ህዝብን እየዋሻችሁ ግራ እንደምታጋቡት እኔ ደግሞ ውሸታችሁን አደባባይ ላይ በማስጣት ህዝቡ እውነቱን እንዲያውቅ አደርጋለሁ። ገብርኤል ነው ገብርኤል ብሎ ይላል። እውነትህን ነው። አዎ ማርያም ናት ይላል መጽሐፋችሁ።
ገብርኤል አይደለም ማርያም ነች ከነደደ እሳት ያዳነቻቸው ይላል። መልሳችሁ እንደው ተጠራሩ እስቲ ንስሐ አባቶቻችሁን ጥሩ። እነሱ ቢዚ ናቸው በዚህ ሰዓት በመጠጣት ላይ ማለት ነው። በየመሸታ ቤቱ በመጠጣት ላይ ቢዚ ናቸው። ማርያም ነበረች እንዴ? በባቢሎን አውራጃ ላይ ማርያም ነበረች እንዴ? የጌታ እናት ማርያም ያኔ ነበረች? ምንድነው መልሳችሁ? እሺ ጥሯቸው። አምላካችሁን እስቲ ቀስቅሱት እንዳለ ማለት ነው ኤልያስ። እስቲ ቀስቅሷቸው። ካህናቱ ቢዚ ሆኑ አይደል? አው ቀን በጣም ለውሸት ከበሮ ሲደበድቡ አሉ አይደል? ደከሙ እና አሁን እየበሉ እየጠጡ ነው። አንተን ውሸትን እንድታከብር አድርገው እነሱ ተኝተዋል። ቀን ያበላቸው ሆዳቸው ሞልቶ ተኝተዋል ማለት ነው። ማርያም ናት 3 ደቂቅን ከነደደ እሳት ያዳነቻቸው ብላ ኦርቶዶክስ ጽፋለች። አንተ ገብርኤል ነው እያልክ እዚህ አረፋ ስደፍቅ ማለት ነው ከኔ ጋር እየተከራከረ ሚካኤል ነው ያዳናቸው ከነደደ እሳት ብላለች ቤተክርስቲያኒቱ እንደ ተቋም እንደ ታምታታለች፣ ታጭበረብራለች። በግልጽ የተጻፈ መጽሐፉ ይኸውልህ ፒዲኤፍ አይደለም ሃርድ ኮፒ ነው እጄ ላይ ያለው። ወንድም አለምዬ እህቴ እኔ ጋር መተሻለ የምትናደጁ ምን ትላላችሁ በዚህ ጉዳይ ላይ ኦርቶዶክሳውያን? እሺ እሌኒ ኬት ቤተ እምነት ነው? እሺ ሰላም፣ እንዴት አመሸህ? ደህና ነን አለን። እኔ ይኸውልህ መናገር የምፈልገው ምን መሰለህ? ከየት ቤተ እምነት ነው? በመጀመሪያ ቤተ እምነት እኔ ኦርቶዶክስ ነኝ። እሺ ቴንኪው እህቴ፣ እንኳን ደህና መጣሽ። ቀጥይ። አንድ ኢትዮጵያ የሆነ የራሱ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋህዶ የራሷ የምትመራበት መርህ አላት። የራሷ የሆነ ማለት ነው። ሁሉም ቤተክርስቲያን የሚመራበት መርህ እንዳለው ማለት ነው። ሁሉም የራሱ ህግ ላይ ህግና ደንብ፣ መስሪያ ቤቶች እንኳን ህግና ደንብ አላቸው አይደል? የግልም ሆነ የመንግስት። እንደን ቤተክርስቲያንም የራሷ ህግ አላት። የራሷ ይሄ በቃ የእምነት እንትኖች አሏት። ገባ? አንድ መጽሐፍ ደግሞ ዛሬ እኔ ነገ ተነስቼ ኡራኤል ነው እንደዚህ ብዬ ልጽፍ እችላለሁ። ማንም ሰምባዲ ተነስቶ መጻፍ ይችላል። ቤተክርስቲያን አንድ ወይም 10 ሰዎች ጽፈው በለቀቁት ለራሳቸው ላይክ ኢንካም ለማግኘት ባደረጉት መጽሐፍ ኦርቶዶክስ የኢትዮጵያ ኦርቶዶክስ ተብላ ጀጅ መደረግ የለባትም። ይሄ ማለት ላይክ ስህተት ይመስለኛል እንደኔ ማለት ነው። ልክ ልትሆን ትችላለህ። አይተህ አንብበህ እንዳልከው ሃርድ ኮፒ አለኝ እጄ ላይ እንዳልከው ሊሆን ይችላል። አይ ዶንት ኖ አይታወቅም። ግን ምን እንደሆነ ታውቃለህ? በዚህ በሰለጠነ ዘመን ማንም ተነስቶ መጻፍ ይችላል። እኔ እንግሊዘኛ እውቀት ካለኝ የሆነ መጽሐፍ ጽፌ ከሆነ ካምፓኒ ጋር ተፈራርሜ ማህተብ አስደርጌ መሸጥ እችላለሁ፣ ማከፋፈል እችላለሁ። ይሄ የታወቀ ነገር ነው። አንተ እንደምትለው ኦርቶዶክስ ሃይማኖት ውስጥ ብዙ አጭበርባሪዎችን አሉ። ኦፍ ኮርስ አሉ። በየትኛውም ሃይማኖት ውስጥ ብዙ አጭበርባሪ አለ። ግን በአንድ አጭበርባሪ ወይም በ10 አጭበርባሪ 10 ኦርቶዶክሳውያን መስደባችን ነው። ቤተክርስቲያን ማዋራችሁ ቤተክርስቲያን ኢቭን መጽሐፍ ቅዱሳችን ላይ እንግዲህ መጽሐፍ ቅዱስ አንድ ነው አይደለ ብዬ ማሰበው እኔ መጽሐፍ ቅዱስ አለ ቤተክርስቲያን ማክበር እንዳለብን ይገባል ይናገራል። የቤተክርስቲያን ራስ ክርስቶስ ነው ምናምን ይላል። ቤተክርስቲያን ተብላ የሆነ በቃ ስሙ እስከተሰጣት ድረስ ቤተክርስቲያኗን ከፍ ዝቅ አድርገን ማንቋሸሽ አንችልም። እኛ ማን ሆነን ነው ሰዎችን ጀጅ የምናደርገው? እኛ ማን ሆነን ነው ቄሶቹ ጠጥተው የውሸት እንዲያከብሩ አድርገን ማንን እኛ የትኛው ንጽህናችን ነው እነሱን ጀጅ እንድናደርግ የተፈቀደልን? እኔ አንተን ማን ስለሆንኩኝ ነው አንተን እኔ በስራ በንግግር እዚህ ጋር ልክ አይደለም እዚህ ጋር ነው ብዬ ማረም እኔ ትክክል ላይ ማለት ነው አይደለም። እኔ ይኸውልህ ልነግርህ የምችለው ነገር ማለት ላይክ ሃይ ስኩል እስከምደርስበት ጊዜ ድረስ አድቬንቲስት ትምህርት ቤት ነው የተማርኩት። መጽሐፍ ቅዱስን እንደ አንድ ሳብጀክት ተምሬያለሁ። ኦርቶዶክስ ነኝ። ሁለቱንም በቃ በፍቅር ነው በቃ የትኛው ጋር እዚህኛው ጋር ልክ አይደለም የምለውን ነገር ልክ አይደለም ብዬ አልቀበልም። እዚህኛው ጋር እኮ እነሱ ልክ ናቸው ብዬ የምቀበለው እንቀበላለሁ እንጂ እነሱ እኮ ጴንጤዎች እንዲህ ናቸው ብዬ እነሱ በፍጹም ይሄ በቃ ማለት ላክ ያንተ ፐርሰናሊቲ ማንነትን አይወክልም። ይሄ በእንደዚህ አይነት ንግግሮች በምታያቸው ፒዲኤፍ ወረቀቶች ሁሉንም ተቃውም
ባትሳደብ ጥሩ ነው፣ ወይም ደግሞ ጀጅ ባታረግ መልካም ነው ብዬ የምናገረው። እኔ እስከማውቀው ድረስ ሰለስቱ ደቂቅን ያወጣው ቅዱስ ገብርኤል ነው። አሁን ግን አንተ ኡራኤል፣ ሩፋኤል፣ ማርያም ምናምን ተብሎ ተጽፏል። ይሄ በፍጹም አናውቅም። ዛሬ ታኅሳስ 19 መጽሐፍ ቅዱስ ላይ ባይኖርም ሰለስቱ ደቂቅን በታሪክ አሁን ብዙ ሺህ ዘመናቶችን አልፈናል አይደል? የብዙ ወደ ኋላ ተመልሰን ስናይ ቅዱስ ገብርኤል ነው። ቅዱስ ገብርኤል እንዴት እሱ አወጣቸው አይደለም። ቅዱስ ገብርኤል መልአክ እንደሆነ እናውቃለን አይደል? እግዚአብሔር ኢየሱስ ክርስቶስ በቅዱስ ገብርኤል ላይ አድሮ እነዚህን እንዲድኑ አደረገ እንጂ ቅዱስ ገብርኤል በራሱ ኃይል አዳናቸው እንኳን ለምንለው ነው። እግዚአብሔር ኢየሱስ ክርስቶስ በቅዱስ ገብርኤል ላይ አድሮ ነው ታሲት። ሁሉም በመላእክት ላይ የሚደረገው ኃይል እኮ በክርስቶስ እንደሆነ እናውቃለን። ገባ? ተረዳኸኝ? ይቅርታ። እሺ ላስጨርስሽ ብዬ ነው እቴ፣ ሰምቼሻለሁ። እኔ ብዙ እውቀት ይሄ እንደዚህ ስፔሲፊክ ይሄ ምናምን ብዬ በእንደዚህ መከራከር ሲሆን እኔ የማላውቀውን አንተ እየነገርከኝ እኔ የማውቀውን ወደ አንተ እየነገርኩ ሼር ነው መደራረግ የምችለው እንጂ እንደዚህ ብዬ አክቹሊ ማውራት አልችልም። እሺ ሶሪ። ግን አንቺ ይሄ ነው ችግር የለም። እሺ እህቴ ቴንክ ዩ፣ እውቀትሽን በጨዋነት ስለገለጽሽልን ቴንክ ዩ። ማነስ ላቭ ላስወጣሽ ነው እታችሁ ረጅ ተደብቀሽ ተቀመጥሽው። ኦኬ ለወንድሞችም ጊዜ እንድሰጥ ጥያቄ ግልጽ ነው። እንደ ተቋም ነው እኔ እየተናገርኩ ያለው ቤተክርስቲያኒቱ። ለምን እንደ ተቋም የጻፈቻቸው መጽሐፍቶች ስላሉ የእነዚህ መጽሐፍት ባለቤቶች ተቋሚቱ እንጂ ቤተክርስቲያኒቱ እንጂ ግለሰቦች ስላይደሉ እንደ ተቋም ነው የምናገረው። እንደ ተቋም ነው ታኅሳስ ገብርኤል ሰለስቱ ደቂቅን ከነደደ እሳት ያወጣበት ቀን ነው ብላችሁ ያላችሁት ማለት ነው። በግለሰብ ደረጃ አይደለም የተከበረው፣ በሚሊዮን የሚቆጠረው ህዝባችን ነው ያከበረው። በሚሊዮን የሚቆጠረውን ህዝባችንን ወንድማችን ሚዩት አድርገው ፕሊዝ። ቴንክ ዩ። እንደ ተቋም ነው ቤተክርስቲያኒቱ ያከበረችው የምታከብረው በየዓመቱ። የህዳር ሚካኤልን ስታከብር እንደ ተቋም ነው ያከበረችው። ባይዘዌ እሱም በዓል የውሸት በዓል ነው። በባለፈውም ላይ ተናግሬያለሁ፣ ከዚህ ቤትም ተናግሬያለሁ። የውሸት በዓል ነው። ለምን የሚመጣና የሚያወራ ሰው ካለ በመረጃ በተሰነደ መረጃ እናወራለን። እንደዚሁም የታኅሳስ ገብርኤልን ብላ ስትል ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ትላለች። ኦኬ እዚህ ጋር ላሳይሽ እህቴ። እነዚህ መጽሐፍቶች በሙሉ እጄ ላይ ያሉ። ቀጥዬ እዚህ ጋር የምጽፍልሽ ድርሳነ ኪዳነ ምሕረት አንደኛው፣ ድርሳነ ሚካኤል፣ ድርሳነ ራጉኤል እሱ ትይዘሻል። ሁለት ድርሳነ ሚካኤል ከታች አለው፣ እታች ነው ያለው፣ እታች። ኦኬ ልብ በሉ። እኔ ኦርቶዶክስ ቤተክርስቲያን ተቋሟን ነው ትዋሻለች አልኩት። ለምን ኤርሚያስ ህዝቡን አታከብር እንዴ? ህዝቡንማ ስለማከብር ህዝቡ ላይ እየዋሸችበት መቀጠል የለባትም። ታዲያ ምንድነው መደረግ ያለበት? እኛ በውስጥ ሆነን ስንነግራት አልሰማ ብላለች አይደል? ለህዝቡን ውሸቷን እናጋልጣለን። እንዴት ብለን? ለምሳሌ ሰለስቱ ደቂቅ ዛሬ ታኅሳስ 19 የሚከበርበት በወርሃ ታኅሳስ ገብርኤል ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ትላለች። ኦኬ የት ላይ ተጽፏል? ድርሳነ ገብርኤል ማለት ነው። እዚህ ላይ ተጽፏል ገብርኤል ነው ያዳናቸው ብለ ነው ማማደር። ድርሳነ ሚካኤል ድርሳነ ኦኬ። ከዛ ሌላኛው ደግሞ ድርሳነ ሚካኤልም ላይ ጽፋለች። ሌላ ደግሞ ድርሳነ ራጉኤል ላይም ጽፋለች። እዛ ደግሞ ድርሳነ ኪዳነ ምሕረት ላይ ጽፋለች። ኪዳነ ምሕረት የቤተክርስቲያኒቱ መጽሐፍቶች ናቸው። እዛ ደግሞ ድርሳነ ኡራኤል ላይ ጽፋለች።
ይሄ በሙሉ እዚህ መጽሐፍ ላይ የተጻፈው ቤተክርስቲያኒቱ ትቅረብና እስቲ መምህር የሆነ ቄስ የሆነ ቆሞስ የሆነ መነኩሴ የሆነ ሰው ቀርቦ እነዚህን መጽሐፍቶች አናቃቸውም እስኪ ብሎ ይበል። እዚህ እኔ ላይቡን ዘግቻው አይደለም ቲክቶኩን ለዘላለም ሸዳውን አድርጌ እወጣለሁ። ቀርቦ እስቲ አይደለም ብሎ ይበል። መረጃ አለ። ኤርምያስ ድርሳነ ዑራኤል ይኸው፣ ድርሳነ ኪዳነ ምሕረት ይኸው፣ በቤተክርስቲያኒቱ በገዳማት ይታተማል። የናኩቶ ለአብ ደብር ሰበካ ጉባኤ ማርያም ነች አዳነች ይላል። ድርሳነ ዑራኤል ይኸው፣ ድርሳነ ገብርኤል ይኸው፣ ስንት ነው እዚህ ጋር የጻፍኩት? 5 ናቸው። ኦኬ ድርሳነ ሚካኤልን አምጪው ማማ ከሱ ጋር። ኦኬ ቴንክ ዩ። ልብ በሉ ድርሳነ ገብርኤል የት አለ? ቴንክ ዩ። ያ ቴንክ ዩ ነው አንዱ ብቻ ነው በቃ ነው ደብል ስለመጣ ነው። እሺ ኦኬ ድርሳነ ገብርኤል የት አለ? ይኸው ካሜራ ከፍቼ ነው የማሳየው። ይሄንማ ካላሳየው ምን ላደርግ ወጣሁ? እኔ አርቲ ቡርቲ ወሬ ለማውራት አልወጣሁም። ያው ድርሳነ ገብርኤል ላይ ገብርኤል ነው ያወጣው ብላለች። ድርሳነ ገብርኤል ያው መጽሐፉ አለ። ቀጥሎ ምዕራፍና ገጹ ነው የሚነበበው። እሺ ድርሳነ ሚካኤልም ይኸው ቤተክርስቲያኒቱ ተጠቀምበት። ኦኬ ድርሳነ ራጉኤል የት አለ? ኤርምያስ አንተ ቀጣፊ ዝም ብለህ ተዋሻለህ ምናምን ነገር ብሎ ቢል ድርሳነ ራጉኤል ይኸው ድርሳነ ራጉኤል አንድ ገጹን እያወጣልን ታነብልናለህ? አነብላችኋለሁ። ትሄዳ አነብላችኋለሁ። መጽሐፎቹ እንደዚህ አሳይቼ ከፍቼ ላላንብማ ምን ያደርጋል ብራዘር? ይሄ እኮ ዛሬ አይደለም እኔ መናገር ጀመርኩት። ኦኬ እሺ ድርሳነ ዑራኤል ማነው? ድርሳነ ኪዳነ ምሕረት ይኸው በናኩቶ ለአብ ደብር ድርሳነ ዑራኤል ይኸው። እነዚህ መጽሐፍቶቿ ሁሉ ዑራኤል፣ ኪዳነ ምሕረት፣ ራጉኤል፣ ሚካኤል፣ ገብርኤል ሰለስቱ ደቂቅን ከነደደ እሳት ያዳናቸው በገብርኤል ላይ ገብርኤል ነው ብላለች። በሚካኤል ላይ ሚካኤል ነው ብላለች። በራጉኤል ላይ ራጉኤል ነው ብላለች። በኪዳነ ምሕረት ላይ ኪዳነ ምሕረት ናት ብላለች። ማርያም ነች ያዳነቻቸው ብላለች። በዑራኤል ላይ ዑራኤል ነው ብላለች። መልሳችሁ ምንድነው? ያው ቀጥዬ መጽሐፉን ከመክፈቴ በፊት መልሳችሁ ምንድነው? ሐሳባችሁ ምንድነው? አሁን ልክ እንዳለችው መጀመሪያ ነው ያው እየነገርኩ ነው እኮ ብራዘር ነው። መጀመሪያ አውጣውና እንየው። እሺ ተራ በተራ ጠይቃችኋለሁ። እሺ የናኩቶ ለአብ ይኸው ስልክ ቁጥር ሁሉ አለ። ስክሪንሾት አድርጋችሁ ያዙ። ኦኬ እንደውም ደብል ነው የመጣብኝ ሳዝ 2 ነው የመጣብኝ። እዚህም ሌላ ተመሳሳይ ነው። የናኩቶ ለአብ ደብር ነው ይሄ ማሳታሚ ሳዝ 2 ጊዜ ታዞ 2 መጽሐፍ ነው የመጣው። ኤኒዌይ እሺ በዚህ ክፍል ላይ ሰለስቱ ደቂቅን ከነደደ እሳት ያዳነቻቸው ማን ይችላል? ውሸት ጽዩፍ ነው፣ እዚህ ቤት አይወራም። እንደዚህ ይላል የማክሰኞ ድርሳነ ኪዳነ ምሕረት ገጽ 120 ላይ በዚህ ክፍል በሚናገረው ክፍል ላይ እያንዳንዱ እዚህ ያለውን ነገር ብናወራው ያለው ውሸት ተውት፣ ዋናውን ግን ፈልገው ሰለስቱ ደቂቅን ከነደደ እሳት ያዳናቸው የጠበቃቸው ማን ነው ብሎ ይላል። እሺ ሙሉን ነው ያነበብኩት፣ መጽሐፉ ሙሉን ነው ያነበብኩት። እዚህ ጋር ምን ይላል? የሳራ መኖሪያ ድንኳን፣ የሌዊ መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻው የምትቀመጥ የውሃ መንቀል፣ እዝራ በሴት አምሳል ያያት ማርያም ይህች ናት ይላል። የኢዮብ አምባ መጠጊያው፣ የኢያሱ የምስክሩ ሐውልት፣ የሳሙኤል ቅባ መንግስት ሙዳይ፣ በደብተራ ሙሴ አበባ ያፈራች በኩረ ሎሚ፣ ስልጣነ ክህነትን ሰማያዊ መስዋዕትን ያስገኘች ምድራዊት እምቦሳ፣ በግፍ የሞተ የናቡቴን ተክል ማርያም ይህች ናት። ኤርምያስ
ያመሰገናት ነብዩ ማለት ነው። ሕዝቅኤልም በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅረስ ፋና አምሳል ያያት ካለ በኋላ የጦቢት የዓይኖቹ ብርሃን ካለ በኋላ ልብ በሉ እዩ፣ ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት ይላል። ሰለስቱ ደቂቅን በባቢሎን ላይ ያሉትን አናንያ፣ አዛርያ፣ ሚሳኤል ማለት ነው። ሰለስቱ ደቂቅን ከእሳት የጠበቀች ማለት ያዳነች፣ እንዳያቃጥላቸው ያደረገች ማናት? ማናት? ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ ነው የምትዋሸው። ቤተክርስቲያን እኔ ተቋሟን ነው የምናገረው። መርዙ ያለው እዛ ስለሆነ ህዝቡ ጋር አይደለም ያለው። ህዝቡማ አያውቅም። ማናት? ማርያም ናት ትላለች። ማን ነው ያጻፈው? አንድ ግለሰብ አይደለም። ማን ያጻፈው? ገዳሙ ነው። ገዳሙ የማን ነው? የጴንጤዎች ነው? አይደለም። የካቶሊክ ነው? አይደለም። የሙስሊሞች ነው? አይደለም። ቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ነው ያሳተመው። ስልካቸው ይዋለ ስክሪንሾት አድርግ፣ ደውል፣ ጠይቁ። ማርያም ሰለስቱ ደቂቅን ከነደደ እሳት ያዳነቻቸው የጠበቀቻቸው እሷ ናት ይላል። ኦኬ ምን ትላላችሁ? ቴዳ እዛ ወደ ሌሎቹ ደግሞ ነው ይዘካልልኝ። ያ ስክሪንሾት አድርጉት ከፈለጋችሁ። ገጽ 120 የማክሰኞ ድርሳነ ኪዳነ ምሕረት ላይ ያው ስክሪንሾት አድርጉት። ያው ሰለስቱ ደቂቅን ከእሳት የጠበቀች ያዳነቻቸው ማለት ነው። ማርያም ይህች ናት ይላል። እዚህ ጋር ሰለስቱ ደቂቅን ከእሳት የጠበቀች ይላል አይደለ? ይሄ ቀን በማርያም በዚህ አሁን ማርያም እናከብራለና 21 ላይ የዓመት የሚከበር አለ ምናምን አለ አይደል? እናከብራለን። ያ ማለት ማርያም በዚህ ቀን ለምሳሌ ታኅሳስ 21 ማርያም ሰለስቱ ደቂቅን ከእሳት ያወጣችበት ያዳነችበት ቀን ነው ብለን እናከብራለን። አናከብር? ኦፍ ኮርስ ማርያም ልጆቿን በየትኛውም ጊዜና በየትኛውም ሰዓት ትጠብቃለች። ላጠብቅ ነው እንዴ? ስለዚህ እነዚህንም አዳነቻቸው ወይም አወጣች አይደለም የሚለው። ቴንክ ዩ። ጠበቀቻቸው ማለት እሳቱ እንዳያቃጥላቸው የእሳቱ ወላፈን እንዳይጎዳቸው ማለት ማለት። አዎ ቴንክ ዩ። እንዳይጎዳቸው በቃ ልጆቿን ጠበቀች። ልጆቿ ስለሆኑ ጠበቀች። በቃ በብሉይ ኪዳን ነበረች ማለት ነው ማርያም። አይ ቆይ እኛማ ዝም ነው። እንደዛ ማለት አይደለም፣ እንደዛ ማለት አይደለም። ለቴዲ ልሰጠው ነበር። ቴዲ ቀጥል። ኦኬ እሷ ልጆቿን የመጠበቅ መብት አላትና ማርያም ልጆቿን የጠበቀችው ነው ያለችው። ቴዲ ምን ትላለህ በዚህ ጉዳይ ላይ? ይሄኛውን መጽሐፍ እስቲ መች ትገባለህ አንተ? እኔ ኖቲፊኬሽን በደረሰ ሰዓት ላይ እገባለሁ። ችግር የለም፣ ችግር የለውም። በአንድም ተው በምንም ይዤ ልመጣለሁ። ያለውን አይቼዋለሁ። በዚህ ሰዓት ነገ ገባና እንወያያለን። አንድምታ አለው እንደ ድርሳነ ኪዳነ ምሕረት? አይ እንወያያለን። ነገ ይዤ እመጣና እንወያያለን። ይችላል ቴዲ። መጽሐፉን ቅድም ግን አውጥቶ ይነበብ ብለህ ነበረ፣ ልታወራ መስሎን ነበር። እኛ ስንጠብቅ ነገ አልከን ወንድም። ነው አይ እያየሁ ስለነበር ነው። አሁን የማክሰኞ ድርሳነ ኪዳነ ምሕረት ላይ እንደዚህ ብሏል ብለኛል። ድርሳነ ራጉኤል ላይ ብለኛል። አሁን እነዚህ ሁሉ አሳይተኝ እነዚህ መጽሐፎች ተጽፈዋል። ያ ችግር የለውም፣ አይቼዋለሁ። አሁን የጻፍኩን አይቼዋለሁ። ያ መጽሐፍቶቹ ለምሳሌ መጽሐፍቶቹ እያንዳንዳቸው እሱን ተው አይቼዋለሁ። ነገር ግን አሁን የተናገርካቸውን በሙሉ ስላየኋቸው የድርሳነ ኪዳነ ምሕረትንም አይቼዋለሁ። የራጉኤልንም ምዕራፉን እየነገርከኝ የሁሉንም ምዕራፎቹን ንገረኝና ነገ ቤት ሰዓት እንወያያለን። አይ እየተወያየን እኮ ነው፣ እየተወያየን ነው። አሁን ነው ገባኝ። እዚህ እኮ እየተወያየን ነው። ግን አሁን የራጉኤልን አሁን ብዙ ስማ ቆይ የራጉኤልን አሁን አሳየኝ። የራጉኤልን አሳየኝ። እኔ ራሴ ቀስ እያልኩ ነው የማሳየው። መጽሐፍቶቹ እዚህ መጥተዋል። ልብ በሉ። እዚህ ጋር መጡት ለጌጥ አይደለም፣ ያላነበብኩትን አይደለም፣ ያላየሁትን አይደለም፣ የማላቀርበውን አይደለም የምናገረው። ኦኬ አሁን ልንወያይ ነው። ቤት የከፈት ነው። ታኅሳስ ገብርኤልን ዛሬ እንደ አንድ ኦርቶዶክሳዊ ወንድም አክብረሃል። እውነት ነው፣ አክብሬያለሁ።
ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ገብርኤል ነው ብላ ኦርቶዶክስ ነግርሃለች። እትየው አቤት ቪዲዮን አስተካክለው። እሺ ቴንክ ዩ። ያ ሰለስቱ ደቂቅን ከነደደ እሳት ያዳነበት ቀን ነው ብላ ኦርቶዶክስ ስላስተማረች ነው አይደል? ወታ ያከበርከው ወንድሜ ቴዲ አስተምራለች። አዎ አውቃለሁ፣ ማስተምራለችም እንደዛው ነው። ልክ ነህ። እሺ በገዳሟ ደግሞ ኦርቶዶክስ ሰለስቱ ደቂቅን ከነደደ እሳት የጠበቀቻቸው ያዳነቻቸው ማርያም ናት ብላለች። ምን ትላለህ አንተ? ኖ ወደ ሌሎቹ እንሄዳለን እኮ እሱ ነው። አሁን ለዚህ ምን ትላለህ? ቆይ አሁን ስማኝ ወንድሜ ስማኝ፣ ለዚህ መልስ ይዤ ልመጣለሁ አልኩ። ለምን አሁን መልስ ገባህ አይደለ? መልስ የለም። ለገብሬ ሰዓት ለዛ ነው የጠየቁ። ኦኬ አይ አይደለም መልስ አለኝ፣ ግን በራሴን ከምዘባርቅ በራሴን እንትከምል። ኦኬ አይ ኖ ስማኝ፣ እሺ በራሴን ከምዘባርቅ ምን ለማለት እንደተፈለገ መጀመሪያ እኔም ድርሳኑን ማየት አለብኝ። ከዛ በኋላ ያለውን ነገር እኔ እንወያያለን ያልኩ። ኤርሚዬ ድርሳኑን በቃ ችግር የለውም መወያየት አልፈለጉ። ግን ቅድም ሊመልስ የነበረው አንድ ሀሳብ አለ። እንደዛ አይደለም ብሎኛል። ማርያም በብሉይ ኪዳን ነበረች እንዴ ወንድሜ? እንደዛ አይደለም ብለህ ነበር። ይሄ ነገር እኮ ማንኛውም ሰው የሚያውቀው ነገር ነው። አሁን እንዳለ ከላይ ጀምሮ እስከታች ያለው በምሳሌ የመጣ ነው። ቆይ ቴዲዬ፣ አይ ጥሩ ጥያቄ ወንድሜ ቅዱስ። ቆይ ማርያም በብሉይ ኪዳን ነበረች እንዴ? አሁን እኮ እየነገርኩህ እኮ ነው። ሰማኝ አንዴ። ኦኬ አሁን እዛ ጋር የሳሙኤል የቅባ ቀርኑ እንትን ይላል፣ የሙሴ አያት ይላል። ይሄ ሁሉ ምሳሌ ነው። ምክንያቱም ብሉይ ኪዳን ለአዲስ ኪዳን ጥላ ነው ይባላል። ከባረለ ብሉይ ኪዳን ለአዲስ ኪዳን ምንድን ነው? ጥላ ነው። ስለዚህ እነዚህ ሁሉ ያዩዋት እመቤታችንን በትንቢት መነጽር ነው። በአካል አላዩዋትም። ነቢያቶች አላዩዋትም። ነቢያቶች ኃላፊውንም መጽሐውንም ያውቃሉ፣ ወደኋላም ወደፊትም ያውቃሉ። እነዚህ ሁሉ እመቤታችንን በትንቢት መነጽር ያዩዋት ናት እንጂ እመቤታችን በብሉይ ኪዳን ነበረች ማለት አይደለም። እሺ ማርያም ዓለም ሳይፈጠር አስቀድሞ ነበረች? እንደዛ ከገባህማ በጣም ጥሩ ጥያቄ ነው። እምቅድመ ዓለም ሀሎቱ እግዚአብሔር ይላል። እምቅድመ ዓለም ሀሎቱ እግዚአብሔር፣ እነሆ ከዓለም አስቀድሞ ክቡር ዳዊት እንደተናገረው እግዚአብሔር ከዓለም 73 ላይ ስናይ እግዚአብሔር ከዓለም አስቀድሞ ንጉስ ነው ይልና እምቅድመ ዓለም ሀሎተ እግዚአብሔር ከዓለም አስቀድሞ የነበረው ከዓለም አስቀድሞ የነበረው እግዚአብሔርሰ ንጉስ ውእቱ ነው የሚለው እሱ ጋር። እግዚአብሔርሰ ንጉስ ቅድመ ዓለም ነው አይልማ። እንደዛ አንተም ከዓለም አስቀድሞ ንጉስ ነበርክ ነው የሚለው እኮ። ስለዚህ አንተ ያልከውና እኮ ዳዊት ያለው ልመልስልህ እኮ ነው። ኦኬ ስለዚህ እመቤታችን እውነት ነው እምቅድመ ዓለም ሀሎቱ እግዚአብሔር ይላል፣ በአምላክ ሕሊና ታስባ ነበር ይላል እንጂ እመቤታችን ዓለም ሳይፈጠር ነበረች ማለት አይደለም። አንተም ታስበሃል፣ እመቤታችንም ታስባለች። ኦኬ በምን ነበረ? በአምላክ ሕሊና አይደል ታስባ የነበረችው? በአምላክ ሕሊና ታስባለች። ሕሊና እሺ፣ ታስባ ትኖር ነበር። እሺ በአምላክ ሕሊና ታስባ ትኖር ነበር። ኦኬ ምክንያቱም በአምላክ ሕሊና ውስጥ ሆና ነበር መላእክት ወይን እየተደማመጠና ቴዲ በአምላክ ሕሊና ውስጥ ሆና ነበረ መላእክት የሚሰግዱላት? ኖ እንደዛ አይደለም። መላእክት እንደሚሰግዱላት መላእክት እንደሚላላኩ ታውቃለህ? ዓለም ሳይፈጠር? ኖ እንደዛም አይልም። አይ እኔ በመረጃ ነው የማወራው ብራዘር። ዓለም እኔ ማስረዳሃለሁ ለሱ። ኦኬ እሺ፣ ዓለም ሳይፈጠር መላእክት ማርያምን ያገለግሏት ነበር ማለት ትልካቸው ነበር። ይሄ ከአስተምሮ ውጭ ነው። እስቲ እናየዋለን። ትልካቸው ነበር። ሰዓታት ተምረሃል? ሰዓታት አልተማርኩም፣ ግን ታሳየኛለህ። ኦኬ ያሳያል። እኔ መረጃ ችግር የለብኝም። ስለዚህ የኦርቶዶክስ ኢትዮጵያ ኦርቶዶክስ አንዴ እዚህ ጋር እምቅድመ ዓለም ሲል እመቤታችን በአምላክ ሕሊና ውስጥ ነበረች። እውነት ነው። ታስባም ትኖር ነበረ። እነ ኢሳይያስ የተናገሩት ያቺ ንጽሕት ዘር የተባለችው እመቤታችን ታስባ ነበረ። እንኳን እሷ
አንተም ኢሳያስ እንኳን እሷ ማለት ነው ንጽሕት ዘር አላላትም። ኢሳያስ ንጽሕት ዘር ብሎ አላላትም። ዘርም ቢያስቀምጥ ኖሮ ዘርም ቢያስቀምጥ ኖሮ ነው ያለው እኮ አላለ። አንደኛ ነብዩ ያላለውን አላት በሉ። ነብዩ አይደለም ዘርም ቢያስቀምጥ ኖሮ እንደ ሰዶምና እንደ ገሞራ በነበርን ነው ያለው። ስለዚህ እኮ እሷ ማለችው እመቤታችን ናት አላላትም። እርግጠኛ ነህ? ሂድና የብሉይ ኪዳን መምህርን ጥራ። ይኸው እዚሁ ጋር በእውቀት ስንፋለጥ ታያለህ። ሂድና ጥራ መጋቤ ብሉይ የሚል በጣም ሊቅ ነኝ ብሎ ሂድና ጥራ ምናምን አይደለም። ሂድና ጥራ እዚሁ ካለም ጥራው። ኢሳያስ ምዕራፍ 1 ቁጥር 9 ላይ ያለውን ቃል ዘርም ባያስቀርልን ኖሮ ብሎ የሚለውን ለማርያም የሰጡት የኦርቶዶክስ ደብተራዎች እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም። እሺ ግባና ግባ። እሺ ግባ። ስለማቀው ነው። ከኔ ጋር በሱ ጋር ዲቤት ትገባለህ? አይ እያወራን ነው አይደለ? አይ ዲቤት ትገባለህ ወይ ነው ያልኩህ እኮ። እያወራን ነው። ግባና ላሳየህ እኮ። ዲቤት ይሁን እንዴ ወንድሜ፣ እየተረዳዳን ነው እኮ። ግባና ይሁን። ኦኬ። በመረዳዳት ከሆነ ቴዲ ልብ በልና ሰማይ። ኢሳያስ 1:9 ላይ ማርያም ነው ብሎ ነው አይደል ብሎ የሚለው እኔ አመጣልሃለሁ፣ ተተረጉመዋለህ። ዲቤቱ ይቅርብኝ ብለህ ካልክ ተተረጉመዋለህ። ካልሆነ ግን ብሉይ ኪዳን ላይ በደንብ እውቀት አለኝ ብሎ የሚል መምህር መጋቤ ብሉይ ያሁን አምጣው። ያው ግዴ ለማመጣልህ ብራዘር። ኦኬ። አንደኛ ዓለም ሳይፈጠር አስቀድሞ ማርያም ነበረች ብሎ የሚል የኦርቶዶክስ የተራ ውሸት እንጂ ማርያም ዓለም ሳይፈጠር አስቀድሞ እንደዚህ አይደለም ወንድሜ። ተረጋጋ። ሜት አድርግ። አንተ አይደለም የምትለኝ፣ ምንም የምታውቀው ነገር የለም። ኦርቶዶክስ ቤተክርስቲያንን ስነግርህ ማለት ነው። ካወቅህ ግን እኔ ይሄንን አንተ ታውቃለህ። ሰዓታት ተምራለህ ብዬ ስል እንኳን አልተማርክም፣ አታውቀውም። ስብሐተ ፍቁር ብጠይቅህ አታውቀውም። የማርያምን፣ የሚካኤልን፣ የገብርኤልን፣ የተክለ ሃይማኖት ብጠይቅህ አታውቀውም። ስለዚህ ዝም ብለህ ተረጋጋ ትበል። ከማን ጋር እንደምታወራ ማወቅ። ካልሆነ ሌላ ሰው ጥራና ከሌላ ሰው ጋር ብናወራ ይሻላል። አይ ደግሞ እንማማር ዝም ብሎ ብለህ ካልከኝ ኦኬ፣ በመማማር መቀጠል እንችላለን ማለት ነው። ዝም ብሎ እዚህ የሰከረ ሰው እንደሚያወራ ሊያወራ አይደለም እዚህ ጋር የመጣው ሰው። እሺ ብራዘር፣ ኦኬ። ያው የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። የታለ ማርያም ነች ብሎ የሚለው ነው አይደለም ወንድሜ፣ እንደሱ ማለት አይደለም። አሁን እዚህ ጋር የታለ ማርያም? የቀረችዋ ዘር ማርያም ነች ብሎ የሚል ብለሃል ቅድም። የቀረችዋ ዘር አመጣልሃለሁ። አሁን አንተ የሰራዊት ጌታ እግዚአብሔር ዘርን ባያስቀምጥ ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰል ነበር አለ ኢሳያስ። ዘር የተባለችው እመቤታችን ናት። የታለ እዚህ ጋር ዘር የተባለችው እመቤታችን ነች ብሎ አመጣልሃለሁ። እንዳንተ አስተምሮ አይደለም፣ አንተ እንደተረዳኸው አይደለም። ኖ እንደ ነብዩ፣ እኛ እንደተረዳህ ነው። እንደ ነብዩ ነው እኮ እንደ ነብዩ ነው። አዎ ቴንክ ዩ። አሁን በመጽሐፋችን ውስጥ ትርጓሜ የሚባል አለ፣ አንድምታ የሚባል አለ፣ ታውቃለህ። ስለዚህ ዘር የተባለችው እመቤታችን ናት። ምክንያቱም የታለ ነብዩ በዚህ ጋር የሚናገረው? እሺ 1:9 ላይ ግባሽ። ይሄው 1:9 እኮ ነው ያለው ኢሳያስ 1:9። ቅድም እዚህ ጋር ጻፍኩልህ፣ አውጣው አልከኝ። እኔ ሳነበው 1:9 ላይ ነው ካላየው ብዬ 1:64 ላይ ግባል። 1:64 የለው። ያው አንተን ለማሳመን ብዬ ነው እንጂ በቃሌ ብነግርህ የለም። 1:64 የለም። 31ኛው ቁጥር ላይ ነው የሚያልቀው። ወይስ ቆርጠውት ይሆን አስቀርተውት ይሆን? አባዝቶት ነው እንደዛ ማለት አይደለም። ምልክት የሚለው አለ። እንደገና ደግሞ ድንግል በድንግልና ትጸንሳለች ስሙንም አማኑኤል የሚለው ነው። አይልም። እንደዛም አይልም። አይ አውጣልኝ። እንደዛም አይልም ብራዘር። ድንግል በድንግልና ትጸንሳለች አይልም። ኦርቶዶክስ ተዋሻለች። አይልም ያልኩህ ላውጣልህ። አይ ራሱ ላውጣ እያለ ነው። ኦኬ ትችላለህ ከፈለክ፣ እኔም ደግሞ ላውጣልህ እችላለሁ። ድንግል በድንግልና ትጸንሳለች አይልም። ምክንያቱም ኧረ ተው ተረጋጋ ወንድሜ። ይኸውልህ አንተ መረጋጋት እንዳለብህ ይኸው ኢሳይያስ 7:14 አምጣ። ድንግል በድንግልና ትጸንሳለች ብሎ የሚል በቃ ይኸውልህ አሁን የኛን የፈለኩት ጌታ አለ። አድመጠኝ፣ ይኸው ቃሉን ላነበው ነው። ስለዚህ
አድምጠኝ፣ ልብ በል ቃሉን ላነበብ ነው። ስለዚህ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል በድንግልና ይላል አይልም ድንግል ትጸንሳለች። አይ በቃ ይሄ ምን ይፈልጋል? በድንግልና ይሄ ምዕራፍ ነው የፈለኩት ብራዘር። እኔ እኮ ይቅርታ አልኩኝ እኮ ይቅርታ አልኩኝ። ይሄኛውን ምዕራፍ ነው የፈለኩት። በቃ ይሄው ድንግል ትጸንሳለች። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማንን ትለዋለች? አማኑኤል ትጠራዋለች። ምልክት የተባለችው ማናት? የድንግሊቱ መውለድ። ምልክት ይሰጣችኋል ማለት እነሆ የማቴዎስ ወንጌል ላይ ምዕራፍ 12 ከቁጥር 1 ላይ ይናገራል። ስለዚህ ጌታ ራሱ ምልክት ይሰጣችኋል። ማቴዎስ 12:1 ልብ በሉ። በጣም ነው እየሄድን ያለ ነው። በዚያን ጊዜ ኢየሱስ በሰንበት መካከል በእርሻ መካከል አለፈ። ደቀ መዛሙርቱም ተራራና ሸክም ይቀጥፉ ጀመሩ። ወንድሜ ሰላንትን ታውጣልኛለህ? አንዴ ይቅርታ። ይሄው ማቴዎስ ወንጌል 12:1 ላይ አልከኝ እኮ ኢሳይያስ ሳንጨርስ አንከራተትከኝ እኮ። ይሄው የሆነ ቦታ ሻይ ቡና እንበል። በጣም አዞርን። አረ ቅዱስ ቴዲ የኔ ወንድም፣ አይ አንዴ ቅኑ ወንድሜ ቆይ ብራዘር፣ ቅኑ ኦርቶዶክሳዊ ወንድሜ ቴዲ፣ ለሃይማኖት ቀናኢ መሆን ጥሩ ነው። ኖ እንደዛ። እሺ አንዴ፣ እሺ ችግር የለም ቀጥል። ሰላንትን ታወጣልኛለህ? ምኑን? ያው የማቴዎስ ወንጌል ነው፣ ግን ሰባ ሰገል መጥቶ ወርቅ፣ ዕጣን፣ ከርቤ እሱ ላይ ያለው። እሺ እንደሱ ነው። ከጴንጤ ነው መጠየቅ ያለበት። ከጴንጤ ነው ጥቅስ መጠየቅ ያለበት። ኦርቶዶክስማ የትውለውበት ቄሶች እንኳን አያውቁም። በሕያው አምላክ ፊት ስነግራችሁ ማለት ቄስና ዲያቆን እንኳን የእግዚአብሔርን ቃል አያውቅም። ምክንያቱም እሱ ይቅርታ ያለውን ዘማሪ ቴዎድሮስ ዮሴፍም ይቅርታ ማለት አለበት። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። እና ቴዲን ካገኘው ድንግል በድንግልና የሚለው ይቅርታ ያልከው እሱም ይቅርታ እንዲል ነገረው። እሺ ካገኘው በድንግልና ጸንሳ የሚለው ነገረው ብዬ ነው። ውስጥ ነው ያለው፣ በጨለማ ውስጥ ነው ያለው። ወንድሜ ተመለስ። ኢሳይያስ 1:64 እያልክ እኔን ጨለማ። እሺ ኦኬ። ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ነው ወንድሜ ሰብአ ሰገል የመጡት። ምንድነው የፈለከው? አሁን ስማኝ። ኢየሱስም በይሁዳ ትንሽ እንትን ዝቅ አድርግ። ችግር የለም። እሺ እያነበብከው ነው? እሺ። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደ የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስ ሰምቶ ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝቡንም ጸሐፍቶች ሁሉ ሰብስበው ወደ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቃቸው መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲጻፍና በይሁዳ ቤተልሔም በነቢይ እንዲህ ተጽፏልና። እሺ። ከዚህም በኋላ ሄሮድስ ቀጥታ ብትወጣልኝስ ምኑን ላውጣው? ወርቅ፣ ዕጣን፣ ከርቤ ገበሩለት የሚለው ያው በቃ ኦኬ። ሰብአ ሰገል ከዛ መጡ እዚህ ጋር ማለት ነው። ያው ንጉሱን ጠየቃቸው። እነሱም ንጉሱን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ቁጥር 11 ማለት ነው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤንም አቀረቡለት ይላል። ምንድነው እዚህ ጋር የፈለከው? ወጣ ማለት ነው። ወጣ ማለት ነው። የለም
ኢሳያስ አለ፣ ማቴዎስ አለ። ወጣ በቃ ከአቅም በላይ ነው። ምክንያቱስ የመጣችሁት ጴንጤ ቤት ነው። ጴንጤ ካገኘህ ብረት ምጣድ ላይ እንደሚቆላ ቡና ነው ወደ ግራና ወደ ቀኝ የሚቆላችሁ። በምን በመረጃና በእውቀት። ኦርቶዶክስስ ከጥቂቶች በተለይ ጉባኤ ቤት ያሉ መምህራን የብሉይና የአዲስ ኪዳን መምህራን አሉ፣ ሆን ብለው በዓላማ መጽሐፍ ቅዱስን የሚማሩ ማለት ነው። እነሱ ብቻ ናቸው መጽሐፍ ቅዱስን የሚያውቁት። ይሄ የጠመጠመ ቄስ ሁሉ መነኩሴ ነኝ ብሎ ያለ ሁሉ በጉባኤ ቤት ትምህርት ቤት እንደው ምን ብሉይና አዲስ ኪዳን ገብተው ካልተማሩ በስተቀር ቄስ ሆኖ ዲያቆን ሆኖ መጽሐፍ ቅዱስን የለም፣ አያውቁትም፣ በዋለበትም አልዋሉ። በየቅዳሴው ምንድነው ጋይስ? በየቅዳሴው ግጻዌ የሚያዘውን አንድ ክፍል አንስቶ የማቴዎስ ወንጌል ከሆነ የማቴዎስ ወንጌል፣ የሉቃስ ከሆነ የሉቃስ ተነቦ እንደዚሁ መኑ ይመስለከ ምነ አማልክት እግዚኦ እያሉ መጮህ አይደለም። ኦኬ መጮህ አይደለም። ቄስ ነው የምፈልገው እኔ፣ ቴንኪው። ካህናት ነው የምፈልገው፣ ይግቡና እናወራለን። ኦኬ ያንን አንድ ወንጌል አንድ ክፍል አንድ ግጻዌ በሚያዘው አንድ ምዕራፍ አንስቶ አንብቦ ሰራየ ዲያቆኑም ይሁን ካህን አንብቦ ንፍቁም አንብቦ መጽሐፍ ቅዱስን ያውቃሉ ከተባለ እኔ ጋር መታየው ውስጥ የሚቀድሱ ቄሶችና ካህናት በመድኃኔዓለም በመድኃኔዓለም ክርስቶስን እንለምናቸዋለን። ኦኬ የለም። እሺ ከላይ ያሉት አይ ቲንክ እሳቸውን ልስጥና የቤተ ክህነት ሰው ይመስሉኛል። በሆኑ ለከንቱ ፈጠርኮ ለሰብ ያለ ዳዊት ይመስለኛል። በሆኑ ሰውን ለከንቱ ነገር ፈጥረዋል ያለ። እሺ በሆኑ ከላይ ያለው መምህር ነው። ቦኑ ኧረ በመድኃኔዓለም ይስሙ። መርጌታ እንኳን ደህና መጣህ። አሜን፣ እግዚአብሔር ይመስገን። ምንድነው ቄሱም ዝም መጽሐፉም ዝም አይነት ነገር ነው? አይ በቃ በጣም እኮ የሚያሳዝን ነገር ነው። ልጁ ርዕስ የዋህነት አለው እንዳልከው፣ የዋህነቱ ደግሞ አንተን በደንብ አድርጎ ገዝቶሃል። እንዲው ጥቅሱ ይሄን አውጣ ሲልህ ወደዛ ስትሄድ ስትሄድ እንዲው ሰኔ ጎልጎታ ይዞ እንዲው ቁጥር 64 ሲል ወይ ጉድ ዝም እየገረመኝ ነበር። እንዲህ አይነት እውቀት ይዞ ሰው ሊከራከር ይመጣል። የማናውቅሽ ተፈሲ እንደተባለው። አዎ ገበሬው ማናውቅሽ ተፈሲ በሏት እናንተ አለ። ተስካር ሊበላ ጠምጥሞ መጥቶ ከዛ እንግዲህ በቤተ ክርስቲያኗ ሕግ ለትልቅ ሰው ይሰጣል። አባ እርሶ ተፈስሂ ይበሉ ይባላልና ይበሉ ተፈስሂ ይበሉ ሲሉት አይ ማናውቅሽ ተፈስሂ በሏት እናንተ። ይሄ ደግሞ እንደዚህ አሁን እኮ አይ መጽሐፍ ራስ አውጣ ብትለው እኮ አያወጣም አያመጣም። እና ያለ መጽሐፍ ቅዱስ እንደዚህ ሲከራከሩ በጣም ይገርማል። ስለዚህ ይሄ ታኅሳስ ገብርኤል ለምን ታከብራላችሁ ነው ጥያቄው። እንዲሁ ቤተ ክርስቲያኒቱ ውስጥ በምኑ በዜማው በምኑስ ምን ትላለች የሚለው ሁሉ ወደፊት ይታያል። የቤተ ክህነት ሰው አለሁ የሚል ካለ ይምጣና እነጋገርበታለን ማለት ነው። ሰላምና ጸጋ ይብዛላችሁ ለሁላችሁም። ኤርምዬ፣ ቤካ፣ ጸገነት፣ ቆመስዬ፣ ቅዱሱ እና እንደገና ብሩኬ ባባ ደግሞ አሁን መጣ። ማርያማዊት ነው። ማርያምም አለች። ማርያም እናቴ፣ ዋው የሚገርም ስም ነው። ማርያም እናቴም ሁላችሁም ሰላምና ጸጋ ይብዛላችሁ። ጥሩ ርዕስ ነው። በጣም መልካም ነው በጣም እና እኔ የገረመኝ ግን ምንድን ነው ሰውየው
ሰፌድ ነው የተሸከመው ምንድን ነው እያልኩ ነው እኮ። ጀርባው ላይ ያለው ቀይ፣ ቢጫ፣ አረንጓዴ ሰፌድ ነው ወይስ ምንድን ነው? እሱ ነው ያልገባኝ። ጠይቃለሁ እያልኩ ነበረ። ደግሞ እኮ ኢትዮጵያዊ ነው። ባንዲራው ራሱ ኢትዮጵያ ነው። ይሄ ጎፈሬው ከመከሙን እያዩ መርጌታ ኢትዮጵያዊ፣ ይሄ ቆንጅዬ ኢትዮጵያዊ ነው ተባለው ነው ማለት ነው። ኦኬ ለሌሎችም እድል እሰጣለሁኝ ሰላም እንዲሉ ከላይ ጀምረው ያሉት አላሉም ወንድሞች። ኦኬ ማርያም እናቴ ሰላም ላንቺ ይሁን ወይ ሰላም ላንተ? ማርያም እናቴ አትናገሪም ወይ አትናገርም? ላስወርድ ነው። በቃ የደንቡን ያህል ለማድረስ ነው የገባው። እሺ ቤካዬ ሰላም በሉ ከላይ ወንድሞች። ቤካ አለህ? እሺ ቆሞ ሰላም ይበሉ። ሰላም ኤርምዬ፣ ጸጋ ይብዛላችሁ ወንድሜ ኤርምዬ። ቤካ እንደውም ታች አይነበበኝም። እንግዲህ ቅዱስዬ፣ መሪጌታ፣ ቡሩክዬ ሁላችሁም ሰላም ብያለሁ። የአባቴ ቡሩካን ደስ የሚል ርዕስ ነው ኤርምዬ ይዘህ መጣው። በጣም ለተቀኑም ይመቻል፣ ግን የሚገባ ካለ ነው። የሚገቡ እንኳን አይመስለኝም። አንድም በሁለት ምክንያት፣ አንዱ ዛሬ ያው የዋሉበት ይታወቃል፣ ገብተው የሚያወሩበትም ጊዜ የማይኖራቸውም። ሁለተኛ ደግሞ እያረጉት ያለውም እየሰሩትም ያለው ምንም የሚያስገዳቸውም ስላልሆነ የሚገቡ አይመስለኝም። እንደው አንዳንድ የዋሆች ቅኖች ኦርቶዶክሳውያን ካልሆኑ በስተቀር። ግን እንዳሉት መሪጌታ ስዕሉ ደግሞ ኢትዮጵያዊ ነው። በጣም ባንዲራውም ራሱ የሚገርም ነው። ታች ያሉትም ሰዎቹም ሶስቱም የሚገርሙ ኢትዮጵያውያን ናቸው። ጸጋ ይብዛላችሁ። እንቀጥላለን። በጣም ደስ የሚል እንግዲህ መጽሐፎቹንም ኮልኩላቸዋል። እኔ ራሱ ድርሳነ ሚካኤልና ድርሳነ ገብርኤል ነበር የማውቀው። ሌላም ጨማምረህልኛል። ጌታ ዘመንን ይባርክ። እየተባረክ ጸጋ ይብዛልህ። አሜን። ቴንክ ዩ። እሺ ማርያም እናቴ ሰላም ላንቺ ነው ወይ ሰላም ላንተ? በድጋሚ ስለላክ አስከብቻለሁ። እሺ ደግመህ ከላክ አትገባም። ያወጣችሁን በቃ